ምን ነበር አንድ የሚያደርገን? ክርስቶስ አይደል እንዴ? በክርስቶስ ጉዳይ አንድ አይደለን ብሎ ካለ በኋላ መጥቶ ፐርሰናል የሆነ ነገር ይቅርታ ተጠያይቁ ይባላል። እኔ ሚስቴን አልነጥቀኝ፣ ሚስቱን አልነጥቁት፣ እንደዚህ አይነት ነውር ውስጥም አንገባም። ፕሮቴስታንት በሙሉ ግብረ ሰዶማዊ ነው ብሎ ባለበት ሰው ቤት ተገኝተው ማለት ነው። እኔ ያልኩ ያለሁት ፐርሰናል እንትናችሁም ሳይሆን ትምህርት ነው። እዚህ ጋር የመካነ ኢየሱስ ትምህርት ነው የተነሳው ነው። የመካነ ኢየሱስ ትምህርት ከተነሳ እኛም እንደ ፔንቴኮስታል አንድ ሰውን ስለመጣላ ነው የመካነ ኢየሱስ ይመልሱ። በቃ እኔ ከዚህ በኋላ አልመልስልም። ይመልሱ። ስለ ፔንቴኮስታሉ ተጠይቆ እነሱ አንመልስም አይደል ያሉት? አሁን ቅድም ሲጠየቅ አሁን ማነው ጌርሳም ነው ማነው ሲናገር ኤልያስ የተባለው ስለ ፔንቴኮስታል ተጠይቆ ስለ መንፈስ ቅዱስ ተጠይቆ እኔን አይመለከተኝም ፔንቴኮስታሉ ነው የሚመለከተው ብሎ አይደል ያለው? ኦኬ። ስለዚህ ስለ እነሱ ካታኪዝም ከተጠየቀ እኔን አይመለከተኝም። እንኳን አኪ አይደለም ለምን የኦርቶዶክስ በሙሉ ዘመቻ አይዘምቱባቸውም? ይመልሷ። በጣም ነው የምንወድ። ለቅንነት በጣም ደስ ይለኛል። ቅንነትን በጣም ወደዋለሁ። ኢቭን በባህሪ እንኳን ሸጋ ባህሪ ካላቸው እንደው ከነሱ መካከል ነና አንተን ስለሰጠን ጌታ እናመሰግናለን። እንወዳለን። ቴንክ ዩ። ቀጥል ካለ ዳኒ አንድ ጥያቄ ነበረኝ ከመውረዱ በፊት ካሎር ዳኒ ትንሽ አንድ ደቂቃ ስጠኝ። ያው ተናግሬያለሁ እኮ የምትጨምረው ነገር አለ? እሺ የምጨምረው ሳይሆን ግልጽ ያልሆነልኝ ነገር አለ። አሁን አንተ ያው ሰላም እንፍጠር ጥሩ ነገር ነው፣ ግን እነሱ ያሉትን ነገር ታስታውሳለህ። ይቅርታ ጠይቀውበት ይሄ ነገር እኛ ለምሳሌ መዳን ያለ ሰክራመንት መዳን የለም ደህንነት፣ ስለዚህ ፔንቴኮስታል አይድንም ያሉትን ነገር ህብረት ምን ማድረግ የሚቀለን ከኦርቶዶክስ እና ከካቶሊክ ጋር ነው ያሉትን ነገር ይሄ ነገር ስህተት ነው ብለው በአደባባይ ከተመለሱ እኮ ኢትስ ኦኬ። አሁን ይሄ ነገር ይህን እንደዚሁ እንደታቀፉት ነው ይቅር እንትን ማለት መታረቅ ማለት ምን ማለት ነው? ፐርሰናሊ አሁን እኔ ሳክራመንታል ቴዎሎጂያቸውን ትምህርት ላይ እኮ አይመስለኝም። እሺ ቀጥል። ሳክራመንታል ቴዎሎጂያቸውን እንዲቀይሩ እናንተ ራሳችሁ አትፈልጉም። ምክንያቱም ገብቷቸው ፔንቴኮስታል የሚለውን አንደርስታንድ እንዲያደርጉ ነው እንጂ የምትፈልጉት ስለኛ ብለው እንዲለውጡ አይደለም። ስለዚህ ይህንን ማክበር አለብን። ነገር ግን ጥምቀት አብሶሉት ኔሴሲቲ ነው ብለው አያምኑ። ስለኛ የተናገሩት ስህተትን እያንዳንዱ ነገር ይቅርታ መጠየቅ አለባቸው ብዬ አምናለሁ። እኔ ሞመንተማችን በጣም እየፈጠነ እየተራራቅን ስለመጣን መከፋፈላችንን ያዝ አድርገነው በዶክትሪኑ ላይ እናወራ ለማለት ፈልጌ ነው። በቃ እንደዛ ከሆነ እኮ ትክክል ነው። ስለዚህ እነሱም ይምጡና ይሄ ነገር ያልነው ነገር ትክክል አይደለም፣ ሶሪ፣ በዚህ ትምህርት ለውጠነዋል፣ አስተካክለነዋል ይበሉ። ማለት በተሳሳቱበት ጉዳይ እኛን እንዳልዳኔ በቆጠሩበት ጉዳይ ከኦርቶዶክስ ጋር ህብረት ማድረግ ይቀለኛል ምናምን ሌሎች ብዙ አሁን የሚታወሰውን ነገር እናስታውሳለን። በዚህ ጉዳይ ላይ ስህተት ነው ብለው ካሉ እኮ በግድ ሰው በግለሰብ የተጣላ ሰው ያለ አይመስለኝም። ስለዚህ ይህን እነሱ ካስተካከሉ ምን ችግር አለ? ስለዚህ መልሼ ላሉት እንግዲህ እሺ እኔ አንድ ነገር መናገር ፈልጋለሁ። ቆይ እስቲ ማለት የትምህርት ልዩነት ነው። ምንም ለምሳሌ ሳክራሜንታል የሆነ ቴዎሎጂ አላቸው። ዛት ኦኬ በቃ እሱን የትኛው ምድርም ላይ ነች ያለችው ቤተክርስቲያን መካነ ኢየሱስ ወይ ሉትራን ቤተክርስቲያንን ብትሆን ከዚህ የምታምነው ነገር ይቅርታ ሰው ጋር ገዝተህ አታስወርዱ። ማን ዳኒን ያስወረደው? አይ ቻው ብሎ ነው የወረደው። እና እንደዛ እንደሆነ ማሰብ በጣም እጅግ አስፈላጊ ነገር ነው። ግን ውስጥ ለውስጥ እየሰራን ነው ብለዋል ልጆች እነ ቃሌም ሆኑ እነ ኤቢ ይመስሉኛል እና ሌሎችም ውስጥ ለውስጥ ነገሩን ሴትልድ ለማድረግ እየተጉ ነው፣ እየሰሩ ነው። ፔኑ ነበረ ቅድምም እኔ እንደተናገርኩት በጣም ፔንፉል ነበረ ያሳለፍነው ነገር። እውነት ለመናገር ገስት ላይ ሆነው ከሚያወሩትም በላይ እኛ ሁላችንም ታች ሆነን የምንሰማቸው ሰዎች በሞላ በጣም የሚያሳምም ጊዜ ነው ያሳለፍነው። በጣም የያዝናቸውን ነገሮች ይዘናቸዋል ብለን የምንላቸውን ነገሮች በሞላ ነው ማለት በጣም ተነቃንቋል እንኳን ብሎ ማለት አይቻልም። ግን በጣም ቅድም እንደተባለው ለማ እየተንኳሰሱ እንደነበረ የቅርብ ጊዜ ትዝታችን ነው። ይሄ ምንም እንትን የምንለው ነገር አይደለም። ግን ሰላም ይቻላል ወይ ሰላም ማውረድ ይቻላል ወይ ለሚለው እኔ አይ ቲንክ ሰላም ማውረድ
የማይቻል ጉዳይ ነው ብዬ አላስብም። በተለይ ደግሞ አፕሮች ላይ ሰላም ማውረድ የሚቻል ጉዳይ እንደሆነ ነው ማስበው። ግን በዚህ ሁሉ ውስጥ ከሁለቱም ወገን ያለ መነቋቆር በሞላ ሪፔንት መደረግ ያለበት ይመስለኛል ብዬ ነው ማስበው። ለምሳሌ መጀመሪያ ሉትራኖች ወደዚህ ነገር ውስጥ የገቡት በምን ምክንያት እንደሆነ ሲናገሩ የማስታውሰው ፔንቴኮስታሎች በተለይ ደግሞ አንዳንዶቹ ማለት ነው የእነሱን ቴዎሎጂ የዚህ ኢንፋንት ባፕቲዝም ጋራ ተያይዞ ያለውን ነገር በጣም ወደ አደባባይ በጣም እንዴት እንዳወጡት እና የክርክር ምክንያት እንኳን ሊሆን ይችላል ወደፊትም እኛ ስንከራከርበት የምንኖረው ነው። አንዳንዶቻችን አደልት ባፕቲዝም የሚለውን ስለምናምን ማለት ነው የክርክር ጉዳይ መሆኑ መቀጠሉ አይቀሬ ነው። ግን በጣም የማሾፍ እና የማሽሟጠጥ ነገሮች እንደነበሩ ያ ነገር ደግሞ በጣም ኢሪቴት እንዳደረጋቸውና ተስበው ወደዛ ነገር ውስጥ እንደገቡ በጣም የሚናገሩት ነገር ነበረ። ከሁለቱም ወገን ሴትልድ የሚሆን ነገር ካለ ሴትልድ ሊሆን የሚችል ነገር ነው እንጂ ሊፈወስ የማይችል ነው የሚለውን ብዙም አልጋራው። ኤርሚ በጣም ትልቅ ነገር እንደሚሰራ አውቃለሁ። የወንጌል ልብ እንዳለውም አውቃለሁ። ኢቫንጀሊስት እንደሆነና እና በአላማ እዚህ ቲክቶክ መንደር ላይ በተለይ ሶሻል ሚዲያው ላይ ከሚሰሩ ከማደንቃቸው ሰዎች መካከል አንዱ ነው። እኔ እንደውም ሚሽናል መሆን አለበት። በተለይ እኔ ከማንም ጋራ ከካቶሊክም ጋራም ቢሆን ከኦርቶዶክስም ጋራ የሚነጋገር ሰው፣ የሚያስተምር ሰው፣ የሚከራከር ሰው ሚሽን ተኮር ተልእኮ ተኮር ነው እንጂ መሆን ያለበት ጀስት ፈን ለማድረግ ወይ ኢንጆይ ለማድረግ ወይ እነሱ ምን ይላሉ እንደው በዚህ ጉዳይ ላይ አስተያየቶትን እየተባለ እየተጠየቀ የሚካሄደው አይነት አካሄድ እኔ ምቾት የሚሰጠኝ አይደለም። ዞሮ ጌታም ተልእኮ ተኮር ነው፣ እኛም ከድነት አንጻር ተልእኮ ተኮር ነው ልንሆን የሚገባው። ኦርቶዶክሳውያን አልዳኑም ብቻ አይደለም በጥፋት ጎዳና ላይ ነው ያሉት፣ በጨለማ ነው ያሉት። እንደዚሁም ካቶሊካውያን ሁሉም ማለት ነው። ሰው በክርስቶስ ኢየሱስ በእምነት አማካኝነት በጸጋው ካልሆነ በስተቀር ወደ ድነት አምባ አይደርስም የሚለው ኮር የሆነው የኛ አስተምሮ ነው፣ የኛ ተልእኮ ነው። ያንን ለመወጣት የሚያደርገውን ጥረት አደንቃለሁ። ግን ይህንን ሁሉ ካልኩ በኋላ ግን ስቲል ከሉትራን ጋራ የማይፈወስ ነገር አይደለም የሚለውን ነገር አልስማማም። ቴሌግራም ላይ በግሩፕ እየተነጋገሩ ነው፣ ሴትል ለማድረግ ጥረት እያደረጉ ነው። ይሆናልም የሚል ተስፋ አለኝ ለማለት ነው። እችን ሐሳብ ለመስጠት ነው። እንደ አጠቃላይ ግን በድነት ጉዳይ ላይ የተወሰነ አይ ቲንክ ምንድነው በጣም ኢን ስትሪክት ሴንስ ካየነው ከሉትራን ጋራ እና ከሌሎችም ጋራ የተወሰነ ነገሮች አሉ። እምነት ፌዝ በሚሉበትም ጉዳይ ላይ ሳልቬሽን በሚሉበት ጉዳይ ላይ እንዴት ነው እምነትን ምንድነው እሱ ድነትን የምንቀበለው በሚሉበትም ጉዳይ ላይ እና በብዙ ጉዳይ ላይ የተወሰነ ያገላለጽ የምናምን ልዩነቶች እንዳሉ ልብ ማለት ያስፈልጋል። እሱን ሁሉ ግን አስታርቆ መቀጠል የሚቻል ጉዳይ ነው ብዬ ነው የምለው። ተባረኩ። እሺ አንዴ መናገር ይችላሉ ከይቅርታ ጋር ወንድሞች? ቆይ ካሌብ ስላወራ ለጌርሳምም አለ እድል እንሰጣጥና አንድ ደቂቃ ብቻ ለኤርሚ ቅድም ለተናገረው ነገር ነው። አንዴ ኤርሚሻ መካነ ኢየሱስ አታክ እንድትደረግ ትፈልጋለህ? ኧረ ምንድነው ተማረው ካሎራው እንደዛ አይነት ጥያቄ አጠይቅ። ቅድም ስለዚህ ላውድነ ፖለቲካ እየሰራ ስለሆነ በጣም አንደኛ ፖለቲካ ሰራብናለ እንዴ? ቅድም ነግሬሃለሁኝ። መሬቷ ላይ ያለችዋ መካኒስ ቤተክርስቲያን የኔ ነች ብያለሁኝ። እስካሁንም ለወደፊትም ማለት ነው። ኦኬ አኬ መሬቷ ላይ ያለችዋ ቤተክርስቲያን አይደለም የቤት ስራ ሰጣለሁ ብሎ ያለው ቲክታክ ላይ ላሉት ነው። ቲክታክ ላይ ያሉት ደግሞ ስራ ስለሌላቸው ስራ ቢሰጣቸው ጥሩ ነው። ስራ የላቸው። ምክንያቱም ወንጌል ሰበካ ስራቸው አይደለም። ወንጌል ሰበካ ቲክታክ ላይ ያሉቱ ሉትራውያንን ባዮቹ ስራቸው አይደለም። ወንጌል ሰበካን የምናደርግ ሰዎች ብላስፌሚ ነው፣ አትስበኩ ለሌሎች እንደውም ብለው ነግረውናል። ይሄ ሀሳባቸው አልተቀየረም። ስለዚህ እነሱ ወንጌል ሰበካ ስራቸው ካይደለ ስራ የላቸውም ማለት ነው። ስራ ለሌለው ሰው ደግሞ ስራ ልስጥ ብሎ ላለ ለወንድማችን ለአኬ ይበል ነው መባል ያለበት። እኔው እስከዛሬ እንደ ተናግሬ አላውቅም። ተናድጄም አይደለም የምናገረው።
የወንጌል ሰበካ ስራቸው አይደለም። የቲክታክ ላይ ሉተራውያኑ ስራቸው ምንድነው ታዲያ? ቁጭ ብሎ ያው ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ብሎ እንደሚባል ነገር ሲቀዱ ሲሰፉ ነው። ስለዚህ ምንድን ያደርጉት? ስራቸው ምንድነው? ወንጌል መስበክ ብላስፌሚ ነው። ሙሉ ወንጌል ቤተክርስቲያን አልዳነችም። ፔንቴኮስታል የሆናችሁ አጠቃላይ ከገስት ላይ ውረዱ፣ እንደዚሁም ደግሞ ከሞዴሬተር ላይ አንሱ። ቅዱስ ቁርባን ከእናንተ ጋር አንቆርብም። ከእናንተ ይልቅ ኦርቶዶክሳውያኑ ይሻሉናል፣ ከእናንተ ይልቅ ካቶሊካውያኑ ይቀርቡናል፣ ከእናንተ ጋር ህብረት የለንም ብለው ነግረውናል። ስለዚህ አኬ በእውነት በተከታታይ መብረቃዊ ጥቃት በሚባል አይነት መልክ የቤት ስራ እንድትሰጣቸው ለቲክታከሮቹ ሉትራውያን ወንድማዊ ምክሬን ድጋሚ ያስተላልፋለሁ። አታስወርዱኝ ፕሊስ። ኤርሚ ጥያቄ መጠየቅ እችላለሁ አይደል? ሁላችንም እዚህ ጋር ፔንቴኮስታል ነን አይደል? እኔን ጥያቄ እንዳጠይቀኝ ጥያቄን ጠይቀኝ ቀድመህ እልሽልሃለሁ። ኦኬ። የመሬቷን ቤተክርስቲያን ግን ሲነኩ እኛን ሁሉ ጭምር የነኩት እንነጋገራለን ማለት ነው። ኦኬ። ከዛ ውጭ ግን ላለው ለእያንዳንዳቸው ለምን የቤት ስራ አይሰጣቸውም? መብቱ ነው። እኔ በጣም የሚያሳዘነኝ ግን ለአንድ ወንድም ነግሬዋለሁ፣ እዚህም ይኖራል ብዬ አስባለሁ። በጣም ያሳዘነኝ በእውነት ያሳዘነኝ ዳዊት የሚባለው ወንድም ግን አሳዝኖኛል። አልዋሻችሁም፣ አልደብቃችሁም። ለወንድሜ ኢዮሲ ነግሬዋለሁ። ደውሎ እሱ ስላወራኝ ማለት ነው። ኢዮሲ ደውሎ በዚህ ጉዳይ ስላወራኝ ለምንድን ያሳዘነኝ? በማያውቀው ነገር ነው መጥቶ ዘው ብሎ የገባው። እጅግ የሚጠቅም ነገር ያለው ወንድም መሆኑን ተመልክቻለሁኝ። በኋላ ላይ ባለፈውም ላይ ገና ስለ ቤተሰቡ ተናገርክ ተብዬ በተባልኩ ቀን የዛን ቀንም ተናግሬያለሁ። ልትጠቅመን የምትችል ሰው፣ ህዝቡን ሁሉ ልትጠቅም የምትችል ሰው መጥተህ አልዋሽም። ያው ጌታ እግዚአብሔር ንጉሱ ምስክሬ ነው። እግዚአብሔር የሰጠው ነገር አለ። በስሜት የሚናገረው ያለ ስሜት የሚናገረው ግን ለዚህ የዳረጉት ሰዎች እንዳሉ ዝም ብዬ እኔ እጠረጥራለሁ። ግን አሳዝኖኛል በእውነት ዳዊት ማለት ነው። አሳዝኖኛል ማለት እኔም በድሎኛል እያልኩ አይደለም፣ በተናጠል በግል ማለት ነው። እኔ እና እሷን ምንም ይቅርታ የሚያጠያይቀ ነገር የለም። ፐርሰናል የሆነ ነገር አንድ ቀን ገስት ላይ አብረን ተቀምጠን አናቅም። ምንም ነገር አድርገን አናቅም። ለዚህ ናየ አበሻ የሚበለው ነጭ የሚበለው አንዴ ከመቁረጥ በፊት 10 ጊዜ ለካ የሚባለው ነገር በጣም በጣም እኔ ለአንዳንዶቻችሁ በጣም ቀላል ነው። ለአንዳንዶቻችሁ ላይጠገን ሰብረውታል፣ ላይቀጠል ቆርጠውታል። ከቆረጡት መልሰው ሊቀጥሉት የሚችሉት በፔንቴኮስታሉ ላይ ሰድበው ለሚሰድቡን ሰዎች የመካነ ኢየሱስ ቤተክርስቲያን አባላት ነን ብለው የሚሉ ነን ብለው ስላሉ ማለት ነው። እነሱ ባሉበት እንዴት ፔንቴኮስታል ይሰደባል? ከአሕዛብ ጋር ቁጭ ብለህ ሰድበኝ አሰድበኝ ስታበቃ መጥተህ ወንድሜ ነህ ምናምን ነገር ብለህ ትለኛለህ እንዴ? አታፍሩ? እኔ ማንንም እኮ አልኩ እንኳን አይደለም ከሌላ እምነት ያሉ አይደለም እኛ ውስጥ ራሱ ዝም ብሎ ተንጋግቶ የገቡ ሰዎች መዳናቸውን ያላገኙ በጣም ብዙ አሉ። ቸርች የተቀመጡ ኦርቶዶክስማ ገና አልዳንም፣ ካቶሊክ አልዳንም፣ አይሁዳውያን አልዳኑም። ማንንም ብለብትል እኔ ጋር አልዳኑም። በንዴት አይደለም እራሳቸውም አለመዳናቸውን እየመሰከሩ ስለሆነ አንዳንዴ የምናውቀውን ልክ ኦርቶዶክስ አልዳኑም ብዬ ስልኮ እራሳቸው ድኛለሁ ብሎ የሚልህን ኦርቶዶክስ ከምንድን የዳንከው ብለህ ጠይቀው።
ድኛለሁ እየዳንኩ ነው እድናለሁ ብሎ ይልሃል። ከምን ብለህ ስትለው ግን ያው ከአዳም በደልና ኃጢአት ይልሃል። አሁን ስላለው ክርስቶስ አሁን ላለው እና ለሚቀጥለው ሳድኗል ምስል ነው እሱ ገና አላውቁ እና ትገባለህ መንግስተ ሰማያት አላቅም እንዴ ድኛለሁ መንግስተ ሰማያት ትገባለህ አላቅም በለው ነው የሚሉት። ከጳጳስ ጀምሮ ከላይ እስከታች ቤቱ ያደግንበት ቤት ነው፣ ያገለግልንበት ቤት ነው፣ ቋንቋውን ጠረኑ የምናውቀውበት ቤት ነው። ተመልሶ መጥቶ ተገልብጠው የሚሳደቡት በጋሻው እንዲህ ብሎ ትዝታው እንዲህ ብሎ ኤርሚያስ እንዲህ ብሎ ስድብ። አዎ አልዳናችሁም ኦርቶዶክሳውያን ወገኖቼ አልዳናችሁም። መዳን ያስፈልጋችኋል። ክርስቶስን በስም ማወቅ መዳን ማለት አይደለም። የዘላለም ሕይወት እንዳላችሁ የመንፈስ ቅዱስ ምስክርነት በእያንዳንዱ ውስጥ የለም። መቼ ክርስቶስ ነገሰና በልባቸው? ኢየሱስ ብለህ ስትለው የሚበሳጨው ትውልድ ማን ነው? ከእናቶቻችን ከአባቶቻችን ከእህቶቻችን ከአክስቶቻችን ከአጎቶቻችን ጀምሮ ማንም የሚበሳጨው ቤት ውስጥ ዕቃ አምልጦ በኢየሱስም ብለህ ስትለው ይድፋሽ አባቴ አምላክ ብለው የሚሉት ንስሐ አባቶቻቸው እያስተማሯቸው ይረጩ መጥተው እኮ ነገር ረጭተው ነው የሚሄዱት። በኢየሱስ አስወጫት ከቤት እየተባለ ማለት ነው። የዳነ ሰው ነው እንዴ ታዲያ ኢየሱስ ተብሎ ሲጠራ? ኢየሱስ ያድናል ብለው ይሉናል። እኛ እነ ዶክተር ዘሪሁን የተናገሩት ኢየሱስ ያድናል ብለው ይሉናል፣ እኛ ያድንም ብለን እንዳልን፣ ግን ኢየሱስ ያድናል የሚል መጽሐፍ ቅዱስ ውስጥ የለም ብሎ የሚል ሰውዬ ማለት ነው። የቴዎሎጂ ምናምን ነገር መምህር ምናምን ነገር የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነገር የሚባለው ማለት ነው። አዎ አልዳኑ። እንዲድኑ ግን ወንጌል እንሰብካለን። ኦኬ። የወንጌል ሰበካው ደግሞ ብላስፌሚ ነው፣ ስድብ ነው። ስቶፕ አቁሙ ተብለናል። አናቁምም። እልህ አይደለም የተጋባሁት፣ ጥሪ ኖሮኝ ነው። ብዙዎቻችሁ ወደ ቲክቶክ ለምንድን ነው የመጣችሁት? ይህን ተናግሬ ለጌርሳ አምስት ወንድሞች ለምንድን ነው የመጣችሁት ወደዚህ ወደ ቲክቶክ? ለምንድን ወደ ሶሻል ሚዲያ የመጣችሁት? ቲክቶክ የሚባል ነገር እኔ ሳይኖር ነው ወደ ፌስቡክ የመጣሁት የዛሬ 11 ዓመት። ለምንድን ነው የመጣችሁት ወደዚህ ወደ ሚዲያ ላይ? ለምንድን ነው የመጣችሁት? እጅ ላይ ስልክ ስላለ አፕሊኬሽኑ ማውረድ ስለቻልክ። እሺ መተ ምን ልታደርግ ነው? ምንደው ስታወሩ የምትሉት? እኔስ ምንደው ሳወራ የምውለው? ልዩነቶችን ማመላከት፣ ጻድቁን ጌታ የእግዚአብሔር ልጅ መስበክ፣ ወይስ የዳኑ ሰዎች በመንግስቱ ጸንተው እንዲቆሙ ያልዳኑ ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ስብከተ ወንጌልን መስበክ፣ ወይስ የዳኑ ሰዎች ቅዱሳንን በትምህርትና በምክር ማጽናት? ሁለቱም ቦታ ላይ የማናገኛቸው ሰዎች አሉ። ቲክቶክ ከፍተው በቃ የቡና ወሬ ሲያወሩ የሚውሉ ማለት ነው። የማትታነጽበትን፣ የማትመከርበትን፣ የማትገሰጽበትን፣ ንስሐ ልትገባ የማትችልበትን ደፍሬ ነገራችኋለሁ። አንዳንዶቻችሁ ሚሽን የላችሁም፣ ጥሪ የላችሁም። በመጀመሪያ ልጄ እድሜ ነው እኔ እዚህ አገልግሎት ላይ የገባሁት ሶሻል ሚዲያ ላይ የወንጌላዊነቴ ጥሪ በሀገር ውስጥ ሆኜ ጭምር ማገለግልበትም ቢሆን ግን የመጀመሪያ ልጄ በሱ እድሜ ነው 11 ዓመት። ኦኬ ትንሽዬ ቤቢ ሆኖ ድምፁን እየሰማችሁት ነበር ስሰብክ የነበረው እያለቀሰ ባባ እያለኝ ልጆቼን ስሜ ሳልጠግብ ነው እሰብክ የነበረው። ጥሪ ስለሆነ ብራዘር፣ ማን የጠራኝ? አንተ አይደለም፣ ማንም አይደለም የጠራኝ፣ ክርስቶስ ነው የጠራኝ። በዚህም ደግሞ ያለ ፍሬ ያላደረገኝም የሰራዊት ጌታ እግዚአብሔር በራሳቸው አፍ እስኪያስመሰክራቸው ድረስ ብዙ ሕዝብ አስቶብናል፣ ብዙ ሕዝብ ወስዶብናል ብለው ስማችንን ሜንሽን እያደረጉ የተናገሩት። ለዚህ ነው አየህ፣ ስለፈሩ እሱ ቤት አትግቡ ብሎ ካህን ጠርተው ያስገዘቱት። ካህን አትግቡ እዛ ቤት እያሉ መምህር ኤፍሬም እነ ሊቀ ሊቃውንት ቀለመ ወርቅ ሁሉ ጭምር ቁጭ ብለው አትግቡ እሱ ቤት እያሉ ማለት ነው። አትሂዱ፣ ብዙ ሰው እያሳሳተ ነው ብለው። ማሳት አይደለም፣ ብዙ ሰው እየዳነ ነው በእኛ እና መንፈሳችሁን ጠብቁ። የይቅርታ ልብ እንዴ ጌታ ይቅር ብሎን ይቅር ማንልበት አንዳች ምክንያት የለም። ይቅር ለመባል ለማለት ግን የተደረገ ነገር እኔ እንዳለ አላቅም።
ፐርሰናል የሆነ ነገር እኔ ብር ከሰው አልነጠቅኩ፣ የሰው ሚስት አልነጠቅኩ፣ እነሱም እንደዚህ አላረጉም፣ ማንም ከማንም ጋር ማለት ነው። የክርስቶስ ጉዳይ ነው ያገናኘን። አንዳንዶቹ በጣም ጤነኛ መንፈስ የላቸው። ለዚህ ወንድም ግን ጸልይለታለሁ። በእውነት በማያውቀው ነገር ላይ ገብቶ እንዲጋጭ ያደረጉት መርዛም የሆኑ ሰዎች አሉ። በዚህ የሚወራው ነገር መሬት ላይ ያልተሰማ መስሏችሁ ከሆነ በጣም ትታላችኋል። እያንዳንዳችንን ነው የሚሰሙት። ጨርሻለሁ። እንኳን ደህና መጣ ጌርሳምዬ። ቴንኪው ወገኖች። ቴንኪው ኤርሚዬ፣ ተባረክልን። በጣም የምንወድና የምንሳሳልህ ወንድም ነህ። ሁሌም ከወንጌሉ ጎን ነህ እና እንወዳችኋለን። እዚህ ሚዲያ ላይ ያላችሁት ሁላችሁም ወንድሞች፣ በተለይ ፊት ሆናችሁ የምትጋፈጡ የእውነትን ወንጌል የምትነግሩን በጣም ነው የምንወዳችሁ። ቀጥል ጌርሳ። እሺ፣ በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ኤርሚዬ ሰላም ላንተ ይሁን። ዝጉ ወንድማችን ስላንተ ጌታ እናመሰግናለን። ከንግግራችን የድምጸታችን ይለያል ለጌታ ያለን ቅናትና ሪጋርድለስ የኤርሚ ድካም ኦልዌይስ እውነትን በመግለጥና ወንጌልን በመስበክ ላይ ስለሚያተኩር በዚህ ደስ ይለኛል። ሁልጊዜ ከኋላም በኩል ከብዙዎች ጋር ሳወራ ይሄን ነው የማወራው እና በዚህ ያደረግከው ጌታ ባንተ ውስጥ ያደረገው ነገር ቀላል አይደለም። ሳሎራ ባራክ ያንተን ቪዲዮ የጠየቀውን ወስጄ ሰርቻለሁ። ምናልባት አስታውሰው ይሆናል ቪዲዮ ሰርቻለሁ ማለት ስለ ድነት የጠየቀው ሮሜ 10 9 10 ቅድም ሳሎራ ደጋግሞ ይናገረው የነበረው ነገር ጨረቃ ኢየሱስ ሰላሜ እንዱ ከታች ያላችሁም ሁሉ በጌታ ስም ሰላም እላችኋለሁ። አሁን ምንድነው ስንናገር የነበረው ይሄ ነገር ከተተኮሰ ጊዜ ጀምሮ ምን አንድ ጊዜ አይደለም ሩምታ ነበር በተከታታይ እና የኛ ሐሳብ ምንድነው ወንጌልን እንድንሰብክበት ይሄን ነገር ተው ዲስትራክሽን አይሆን ነበር። ታስታውሳላችሁ የመለማመጥ ያህል በየቦታው እኔ አሞኝ ከሀገር ቤት ገብቻለሁ። አሞኝ ሀገር ቤት ባይዘው በሄድኩ ጊዜ ሰርጀሪ ሁሉ አድርጌያለሁ። ግን መርሲ ጋር በቪዲዮ ገብቻለሁ። ስሜን ሁሉ ለውጫለሁ። ላስት ኔሜን ሉተራን ፔንቴኮስታል። ስለ አንድነት ነበር እኛ የምንሰራው። አንድ ነን እባካችሁ ይሄ ነገር አይጠቅምም እያለን ብዙ ጊዜ መንፈስ ቅዱስ ለእያንዳንዳችሁ እንደሚመሰክርላችሁ ጌታ እንደሚያውቀው ወንጌል እንዳንናገር እንቅፋት እንዳይሆንብን ብዙ ጊዜ ተናግረናል። ሁላችንም ሌሎችም እዚህ ቦታ የሌሉት ጭምር ብዙ ተናግረናል። ግን እነሱ በዛ ጌርሳምዬ በጣም ይቅርታ ካሎራው ማን ነው እንትና ቃል አብ የሚባለውን ወንድም አስገባው። ኤርሚ ተሳስቷል አታሞካሹት እያለ ነው። ማሞካሸቱን ታውት ወገኖች፣ እውነቱን ነው። ማሞካሸት እኔ አልፈልግም። ተሳስቷል ብሎ ያለውን ግን እንደ ነገር ይፈልጋል። አስገባውና ይቀመጥ። ጌርሳም እየቀጠለ አይ ኦርቶዶክስ የጌታ ቤተክርስቲያናት እያለ ቅድም ሲጽፍ ነበር። ችግር የለም ከኔ ጋር ያወራል። ፔንቴኮስታኔ ብሎ ስላለ የጌታ ቤተክርስቲያኖች ኦኬ ከኔ ጋር ያወራል። ጌርሳም እየቀጠል ቴንኪው። ኦኬ አዎ ኦርቶዶክስ ማለት የጌታ ቤተክርስቲያን በሚለው ጥላ ስር ሜን ላይን ቸርች ናት። በዚሁ ጨረፍል አድርገው የጌታ የሚለው ግን ኢየሱስ ክርስቶስ ሲነገር ስሙ ሲጠራ ያመኛል እየተባለ የጌታ የሚለው ሰዎች ይላሉ። የጌታ ማለቱን አልችልም፣ ግን ቤተክርስቲያን ናት። ኦፍ ኮርስ ቤተክርስቲያን ናት። በዛ ውስጥ የዳኑ አሉ። ኤርሚ አንዱ ምልክት ነው። እዛ ውስጥ ነው የሚወጡ አሉ። ቤተክርስቲያን ናት፣ መስጊድ አይደለችም። ምክንያቱም አቡነ ጎርጎርዮስ በጻፉት መጽሐፋቸው ላይ ቤተክርስቲያን ወይም ክርስቲያን የሚባሉት እነማን ናቸው በሚሉት ኢንክሉድድ እኛንም ጭምር ክርስቲያኖች ይባላሉ ብለዋል። ኦኬ ወደ ፖይንቴ ልደትን በዚህ ጠይቄው መመለስ አቅቶታል። ክርስቲያኖች አይደላችሁም፣ አቡነ ጎርጎርዮስ ክርስቲያኖች ናቸው ይላሉ። ኤኒዌይስ ሁለተኛ ጢሞቴዎስ 4:5 ላይ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም ይላል። ሁለተኛ ጢሞቴዎስ 4:5 ሁላችሁም ትበሉት አይ ቲንክ ባዮ ላይ ያለ መሰለኝ እና የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። ምንድነው ስራችን? እንዴ ስራችን ማለያየት ነው ወይስ ምንድነው? ይሄ እንግዲህ ራሳችን ጥያቄ እንዲፈጥርብን ያስፈልጋል። ወደዚህ ስንመጣ ምንድነው ይዘነው የምንመጣው ኮንቴንት ምንድነው? ድራይቭ የሚያደርገን ፎርስ ምንድነው? በምንድነው የምንነዳው? ጴጥሮስ ላይ
በመንፈስ ቅዱስ ተነተው የሚለው እንግሊዘኛ ድሪቭን ባይ ሆሊ ስፒሪት መጽሐፉን ጻፉት ይላል። ድራይቭ የሚያደርገን ምንድነው? የሚያንቀሳቅሰን ምንድነው? ከመኝታችን እንደተነሳን ወደ አእምሮአችን የሚመጣው ምንድነው? ሐዋርያ ጳውሎስ በቃ መርከቤ ተሰበረብኝ፣ ረሃብ፣ ሐሰተኛ ወንድሞች ብዙ ነገር ከዘረዘረ በኋላ ከዚህ ሁሉ ተመቶ ወድቆ ሲነሳ ኢሚዲየትሊ የሚመጣበት ነገር የሚያሳስበኝ የአብያተ ክርስቲያናት ነገር ነበር። ምንድነው? ለእናንተ አሳይመንት ተሰጣቸዋለሁ። በዚህ ጌታ ሊመጣ በደጅ በተቃረበበት ጊዜ ድራይቭ የሚያደርጋችሁ አንዳንዱ ስለ ወንድሙ እዚሁ በጌታ ስለሆነው ጥርሱን ሲያንገጫግጭ ነው የሚነሳው ከመኝታው። አንዳንዱ ሌላ ነገር። ወገኖቼ እንመለስ። ኦኬ፣ ወደ ቶፒኩ ስንመለስ በወንድሞች መካከል ችግር እንደሚፈጠር እንደገና ደግሞ እንደሚፈጠር ብቻ ሳይሆን እንዴት እንደሚፈታ በቃሉ ውስጥ አለ። ችግር ተፈጠረ አይደለም። ችግር ለምን ተፈጠረ አይደለም። አይ ቲንክ ከካሎራም እንደሰማሁት ከኤርሜም እንደሰማሁት ችግሩ ለምን ተፈጠረ ሳይሆን አንደኛ የተፈጠረው ችግር ምን አይነት ነው። በጣም ከባድ ነገሮች ናቸው። ቅድም እያንዳንዱ ሲወጣ ነው የረሳዋቸውን ሁሉ እነ ሽብልቅ ሳይቀሩ ለኦርቶዶክሶች ወንጌል መስበክ ብላስፈሚ ነው። ይኸውላችሁ አሁን ሰሞኑን ቪዲዮ ልሰራ ነው እዚህ ለኢትዮጵያን ኢስተርን የወንጌል ጊዜ አለን ከተወደዱ ወንድሞች ጋር። ከዛ ውስጥ አንዱን ታውቁት ይሆናል። ፖስተር ስለጥፍ ቪዲዮ ላይ ታዩታላችሁ። ፓስተር ዘላለም ይባላል። ከነሱ ጋርና ከተወደዱ አገልጋዮች ጋር ለምስክርነት ወጥተን ነበር ዳላስ። እንዴት አፌክት እንዳደረገን እንድታውቁ ነው። እና በሄድንበት ፓስተር ዘላለም የምታውቁት ፖስተሩ ላይ ስታዩት ቪዲዮ ሲሰራ ትጠይቁታላችሁ። ብዙ አገልጋዮች የሚያውቁት ነው። እና አብረን ግራ እስከሚገባን ድረስ ወደ የትኛው ቤተክርስቲያን ነው የምንመጣው? ወደ ሉተራን ነው? ምድር ላይ ወርዶ እንደዚህ አፌክት አድርጓል የወንጌልን ስራ አሉን። ወንጌል ልንሰብክ ወጥተን በቃ ወንጌል እንዳንሰብክ ይሄ የሰጡት አሳይመንት እንቅፋት ሆኖብን በምድር አየን። ድሮ ምንድን ነበር የሚሉን? በጫማ ጥፊ ምናምን የነ እዩ ጭፋ ምናምን ነበር የሚያሳዩኝ ለምስክርነት ስወጣ የነሱ እና የትኛው ነው ምናምን። አሁን ደግሞ ወደ የትኛው ነው ብለው እንደዚህ አይነት አሳይመንት ሰጡን። ቀላል ነገር አይደለም የተሰራው ስራ። አሁን ምንድነው ይሄ ተፈጥሯል። ግን አንድን ቁስል ወገኖቼ እንደሚገባ ካላከም ነው እንደ አይሽርም፣ ይመረቅዛል። ልክ እንደዚህ ይሄ ነገር እያንዳንዱ ነገር ካሎራ ቅድም አሜን ቶናችንን መለወጥ አለብን፣ አንዳንድ ነገሮችን ማስተካከል አለብን እንጂ ግን ይሄ ነገር ይፈወስ። እርቅ የተባለው የተነጋገሩት እኔ እንደዚህ ተናገርኩ ነው በሱ ሶልቭ የሚሆን አይደለም። በሱ ሶልቭ የሚሆን አይደለም። ሰምቼዋለሁ፣ አይቼዋለሁ። ላይቭ ባልገባም እኔ ሌላ ቦታ ነበርኩኝ፣ ዩቲዩብ ላይ አይቼዋለሁ። ሌላ ቦታ እንትን እያገለገልኩ አይ ቲንክ መነን ጋር እያገለገልኩ መሰለኝ እንትን ያልኩ የገቡት ነገር ግን ያ ሶልቭ አያመጣም። እርስ በርስም እንኳን ራሱ ጀኒዩን አልነበረም። በትክክለኛ ሁኔታ ተጨምቆ ያ ሁሉ ከባድ ነገሮች ወጥተው በትክክለኛ ሁኔታ ይቅርታ መደረግ ከምን አንጻር ነው የተባለው? እያንዳንዱ የተባለው ነገር ጠረጴዛ የሌላት እንትን ማን ነው ያለ? እንደዚህ ማን ነው ያለ? ህንጽ አዳራሽ ቆጥረዋለሁ እንደዚህ የተባለውና ስለዚህም ይኸውላችሁ ይሄ አሁን ወጣ እንጂ ከዚህ በፊት እንደዚህ አይነት የተናገሩ ሰዎች ሐሳብ ስንሰጥ ዘለው የሚወርዱ ነበሩ። ስንገባ የሚወርዱ ነበሩ። እኛ አይገባኝም ነበር። እና እንደዚህ አይነት ጥላቻ ፐርሰናል የሆነ ጥላቻ ሁሉ ያለባቸው ሊፈወሱ ይገባል። አይሮን ኬር ስለነሱ ስንገባ መውጣታቸው፣ ስንወጣ መግባታቸው፣ ሐሳብ ስንሰጥ እንደዚህ የራሳቸው ችግራቸው ነው። አይሮን ኬር። ይሄ ትልቁ ይኸውላችሁ አንድ ነው የተሰጠው ትእዛዝ። እግዚአብሔር አምላካችን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን እንወድ ዘንድ ባልንጀሮቻችን እንደራሳችን እንወድ ዘንድ። ይሄ ቱምቢ ይሄ መለኪያ ከውስጥ ከጠፋ toward your brother ወደ ወንድሞች ጥላቻ ካለ እንኳን አይደለም አማኞች ጋር ይቅርና የማያምኑት ጋር ጥላቻ በውስጥ ካስተናገድ እርሾ ካስተናገድክ you will be left behind ከጥላቻ ጋር የሚሰበስበው ጌታ አይመጣም። ጥላቻ በውስጡ ያመረቀዘ እርሾ ከያዘን የሚሰበስብ ጌታ አይመጣም። እያንዳንዳችን ምሳሌ ልንገባ ይገባል። በጥላቻ የምንንቀሳቀስ ወደ ጎን የምንናቆር እና ሞቲቫችን ድራይቭ የሚያደርገን ምንድነው? እኔ እስከዛሬ ድረስ ያልተመለሰልኝ ነገር ቢኖር ወገኖቼ የምትመልሱልኝ ካላችሁ የወገኖቻችን ፐርፐዝ እና ሚሽኑ ምን ነበር? እስካሁን ድረስ አልገባኝም። ፐርፐዛቸው ምንድነው? ምን አኮምፕሊሽ ለማድረግ ነው ያንን ሲናገሩ የነበረው? እና ያ ነገር ተደባስብሶ ይሄው በሁሉም ውስጥ አለ። ተደባስብሶ በቃ እንደዚሁ በቃ የተዋደናል፣ በቃ ፍቅር እንቀጥል አይሆንም።
አሁን እየተባለ ያለው እያንዳንዱ ነገር መጥቶ የተናገሩት ነገር ወይ ራሳቸው እያንዳንዱ ፎርዋርድ ይደረግላቸው ከረሱት ያንን መጥቶ ይሄን ያልኩት ትክክል አይደለም ማለት መቻል አለባቸው። ስለ ምድር ተናግሯል። በምድር እኮ ኤርሚም ተናግሯል። እኔም ሳገለግል ነበር 10 ጊዜ እስከሚሰለቻችሁ ድረስ ልደታ መካነ ኢየሱስ ቄስ ነብዩ ስማቸው ነብዩ ነው። የልደታ መካነ ኢየሱስ ቄስ ነብዩ ጋብዘውኝ አሁን በሄድኩ ጊዜ ከ3 ወር በፊት ልሰብክ ወጥቼ ድምጼ ከልክሎኝ ነው ሌላ ፓስተር ባካፕ ተዘጋጅቶ ስለነበረ ለሱ የሰጠሁት ልደታ መካነ ኢየሱስ። እኛ ጋር ደግሞ የቤተሰብ ሰርግ የነበረው ቄስ ትግስቱ ነው ያገለገለው ሪሴፕሽን ላይ በቀላሉ። ከዛም በፊት ባለው አገልግሎት ሁሉ አብረን ያለንን አገር ቤት እኔ ብዙ ጊዜ እኔ መሰረተ ክርስቶስ ሰሜን አጥቢያ ነው ጌታን ያገኘሁት ራሻ ኤግዚቢሽን ነው። ግን በአብዛኛው ህብረት የማደርገው ብዙ ነገር ያሳለፍኩት ለእንጦጦ መካነ ኢየሱስ ቅርብ ስለነበር ከመካነ ኢየሱስ ልጆች ጋር ነው ብዙ ያገለገል ነው። እና በእንደዚያ ይሄንን ጮህን ኧረ እባካችሁ አትለዩን። ኦኬ ትራዲሽናል ልዩነት አለን። ቤዚክ በሆነ ዶክትሪን 5 ሶላ ላይ አንድ ላይ ሆነን እያለ በቃ ይሄንን ይዘን መሄድ ሲገባን እየለጠጡ እንትን ያሉ። ሌላው ወደ እናንተ እንትምል እንግዲህ አሁን በእምነታችን በወንጌል አገልግሎታችን ላይ ይሄው አሁን ቅድም እንደነገርኳችሁ በአንድነታችን ላይ ችግር ፈጥሯል፣ መርቅዟል። ይሄ በትክክል ይታከም ነው። አሁን አይ ቲንክ የካሎራንት አያግሪ ይሄ ኢንዶርስ አደርገዋለሁ። በትክክል መታከም መፈወስ አለበት። ነገ ይደግሙት አይደግሙት እንደሆነ የራሳቸው ጉዳይ ነው እነሱ። ግን አሁን ይሄ የሆነው ነገር እንትን ይበል። አሁን ኤርሚ ባለው ላይ እንደዚህ እንትን ያለ ምናምን እንደዚህ ያዝኛለሁ ያለው እኔ የማውቀው ታሪክ ስላለ እንደዛ አይደለም። ያንን ለውጡን ያሳየን ብዬ ተናግሬያለሁ ወንድማችን ስለማውቀው ከ15 ዓመት በፊት አንድ ቦታ ላይ ያደረገውን ስለማውቅ ደጋግሜ ተናግሬያለሁ። አድርጌ ፐርሰናል የሆነ ነገር አልናገርም። ስለሱ ወንድም ግን ብያለሁ። ኦብዘርቬሽን ጥላቻ የለብኝም ነው የምትለው? የለብኝም። በጣም እግዚአብሔር ከሰጠኝ ጸጋ አንዱ ኦብዘርቨር ወሬቨርስ ጋይ የጠየከኝ ጥላቻ የለብኝም። እግዚአብሔር ከሰጠኝ ስጦታ ሙቾ በጣሊያንኛ በስፓኒሽኛ ሙቾ የሆነ ላቭ ነው ያለኝ። በጣም ትልቅ ፍቅር ሰዎችን ሁሉ በጣም እወዳለሁ እግዚአብሔር ከሰጠኝ ስጦታ እና ይሄ የራሳችሁ ጉዳይ ነው። በጥላቻ የምትንቀሳቀሱ እዛው ከጌታ ኢየሱስ ክርስቶስ ጋር ታወራሩታላችሁ። እንግዲህ እምነታችን ተነክቷል። የወንጌል ስብከታችን አውትሪች ስንወጣ ተቸግረናል። ኦብስታክል ሆኖብናል። አንድነታችን ላይ ችግር ፈጥሯል። ቅድም ኤርሚ ሲናገር ነበር። በሆኑ ቪዲዮዎቼ ላይ 1-2 ጊዜ ጨምሬያለሁ። ይሄ ነገር መሬት ወርዶ መካነ ኢየሱስን የሚከፋፍላት ነው፣ ቶሎ ይታሰብበት ብዬ ተናግሬያለሁ። ላይቭ ላይም ተናግሬያለሁ። ቪዲዮዎቼ ላይ አይዊሽ እንደ ለሬከርድ ቢኖር ደስ ይለኛል እሰራለሁኝ ብዬ ነበር። ይሄን ነገር ምንም እነሱ ጋር የማይደርስ መስሏቸው ዕብራውያንን ጠቅሼ አንድ መራራ ስራ አድጎ የሚለውን ጠቅሼ እንደነሱ አይነት እስታበን አንዱ እኮ መካነ ኢየሱስ ቤተክርስቲያን ነኝ እያለ እኮ እዚህ ሀሳብ የሚሰጥ ነው እኮ መካነ ኢየሱስ ነኝ ይላል። ቤተክርስቲያን ገብቻለሁ እያለ እኮ ኤክስትሪም የሆነ እንትን የሚሰጥ ነው። የጥላቻ ንግግር ከሚናገሩት አንዱ እሱ ነው። ቅድም ቅዱስ የተባለው ተጠቅሷል እዛ በድነት ትምህርት አንድ አይደለንም ያለ ሰው። እንደገና ደግሞ ማን ነው የሚባል ስሙን ልጥቀሰው፣ ኤልያስ የሚባል ትላንትና ዮኒ ቤት ገብቶ እንትን ስለ ፔኔኮስታል ፕሮፌቲክ አንሰር ዲቤት ሲያደርግ ምን አለ ገባና የተጠየቀው ጥያቄ ከፔኔኮስታል ጥያቄ የምትጠይቁ ኦርቶዶክሶችን ነው የተጠራው። ታኑ ኢማጂን ጋይስ እያዳመጥኩ ከስር ኤልያስ ሉተራን የተባለው ሪኩዌስት ጠይቆ ገባና ኦኬ አንተ ከፔኔኮስታል እንትን መካነ ኢየሱስ ነህ እንትን ስለ መንፈስ ቅዱስ ትመልሳለህ? እቃወማለሁ፣ አልቀበልም። እንዴ እስከዚህ ድረስ አሁንም ጽንፈኞች አሉ። ገና ያልታከመ ርዝራዦች በስር ውስጥ አሉ። ይሄ ነገር ከመነሳቱ በፊት እኮ አስቼ ቤት እኮ እኔ ብዙ ጊዜ ተጣልቻለሁ። እንደዚህ አይነት አንድ አይደለም ማነው ፖድካስት የሚባል ነበረ። አንድ አይደለንም እንለያያለን ምናምን የሚል እንዴ ምንድናቸው እነዚህ ሰዎች? ችግራቸው ምን እንደሆነ ታውቃላችሁ? ዘይት የላቸውም። the problem is the oil ዘይቱ የላቸውም። መንፈስ ቅዱስ ከሌለ በልዩነት ላይ በእንደዚህ አይነት ላይ ትሰራለህ። መንፈስ ቅዱስን ከተቀበልክ በመንፈስ ቅዱስ ከተነዳ ወንጌል ነው ስተኛ ስትነሳ የሚያሳስበው። ወንድምህን ትወዳለህ። በመካከላችን እኛ እኮ ኮፒ ፔስት ነን አላልንም እንዴ? በያለኝ አንድ የምጠቀመው አለ። አንድ ጊዜ ቃሌ ላይቭ ላይ ምንድነው ያልከው ያለኝ እዚህ ሀገር ስለሚቀበሉት ኩኪ ከተራ አይደለንም ብያለሁኝ። ኩኪ ከተራ አይደለንም። ኤግዛክት ዘ ሴም ነን አይደለንም።
ቫራይቲ አለን፣ ልዩነት አለን። በልዩነታችን ላይ እግዚአብሔር ይጠቀማል። አንዱ የሆነ ቋንቋ ሲናገር፣ አንዱ በዛ ሲናገር፣ አንዱ በኩል ተፈና ሲናገር እግዚአብሔር በእያንዳንዳችን ይጠቀማል። ደግሞ ፊልጵስዩስ ላይ እያንዳንዱ በደረሰበት መረዳት ይመላለስ ብሎ ልዩነት እንዳለ መጽሐፍ ቅዱስ ራሱ አንዳች ቢገለጥልህ መረዳት ቢኖር የተለየ ነገር ቢኖር ለራስ ያዘው ራስ ተመላለስ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እነዚህ ነገሮች እንትን ይበሉ። አኬ አንስታቸዋል። አኬ የሲነርጂዝምን እንትን ስለተነካበት ነው። ሲነርጂዝም እንደ አርሜኒያም አይደለም። ሲነርጂዝም የአርሜኒያን ሲነርጂዝም የዌስሊ እና የኦርቶዶክሶች ሲነርጂዝም የተለያየ ነው። በዚህ አጋጣሚ አድሬስ ላድርግ። የነሱ ሲነርጂዝም አኬ እሱ ስለተነካበት ነው መጥቶ ያንን እንትን ምላሽ የሰጠውና እንትን ያለው። ቅድም ኤርሚ ካለው ጋር እስማማለሁ። እንኳንም እንትን እረፍት አሰጠን። ግን በዚሁ አጋጣሚ የነ አኬ ሲነርጂዝም ምን አይነት ሲነርጂዝም ነው? ምን አይነት ሲነርጂዝም ነው? በእኛ በጥረታችን የሚል ነው ያለው። ትምህርታቸው ጠቅላላ የኛ ጥረት ካልታከለበት እንዴ ሰምታችሁ የለም እንደ አንደኛ ቆሮንቶስ ማነው ፊልጵስዩስ 2:12ን ይጠቅሱና ተጣጥረን ምናምን ያ ሲነርጂዝም ነው። እኛ ካልተጣጣርን እኛ አግዝሃለሁኝ ሁሉ ይጨምሩበታል። ያንን ነው ሲነርጂዝም። ሲነርጂዝምን አታውቁትም እናንተ። ሲነርጂዝም እንደዛ አይደለም። እና ያ ስለተነካበት ነው አኬ ግን I'm proud of you ጥሩ ነው ያደረከው። እረፍት ሰጠህን። ግን ሲነርጂዝም ትምህርት ኦርቶዶክሶች ያምናሉ ብትሉኝ የነሱ ሲነርጂዝም እንትን ሰው ተጣጥረን የኛም ጥረታችን ለፍተን ደክመን ነው የሚል እንጂ ስለ በእምነትና በጸጋ ብቻ እንድናለን። እምነት ጊፍት ነው። እኔ እምነት ተሰጠኝ አልተሰጠኝ አምኜ ድኛለሁ። አሁን እዛ ውስጥ እንትን አለም ዝም ብዬ ነበር፣ ቃሌን ጠብቄ ነበር። እምነት የእግዚአብሔር የጸጋ ስጦታ ይሁን እግዚአብሔር ይስጠኝም ወይም ደግሞ ከራሴም ይመንጭ አምኜ ጸጋው እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰራውን አምኜ ማለት እጄን ዘርግቼ እንዴ እናንተ እኮ ይቅር እዛ ውስጥ አለግባ። ስለዚህ አኬ ሲነርጂዝም እንትን አይደል ያንን እንትን ስላለ ያን ስለነካባቸው ለዛ ምላሽ ነው። ከዛ መጡና ለዛ ግብረ መልስ ሲመልሱ ነው አሁን እዚህ ችግር ውስጥ የገቡት። እግዚአብሔር ይመስገን። በቃ እንትና ያላቻ ጋብቻ ነበር፣ ያልተቀደሰ ጋብቻ ነበረ፣ ድምጥ ማጡ ጠፋ ማለት ነው። እነ ዲበኩሉ ገብተው ቅድም እንትን እንዳለው ኤርሚ እንዳለው ዲበኩሉ እንዴት ያመን ነበር። እነ ዲበኩሉ እነ ጆሲ የእንትን እያለ እናንተን እምነት ከኦንሊጂስስም ጋር ገብቶ እነ ጆሲ ይሳደባል የኛን እምነት። ድሮ እንደዛ አልነበረም ሲመጣ ከነ ኦንሊጂሰሶች ከነ ሉተራን ጋር እንትን ይልና ትንሽ ተናገሩት እስኪ። ጸጉሩ ነው እንትን የሚቆመው ጆሲ የሚባለው ካቶሊክ እና በቃ ይናደዳል። ግን ሲረግጡ ነው የሚውሉት። እነ ዲበኩሉ ተሰብስበው ኦንሊጂሰሶች አንድ ላይ አብረው ምንድነው የጻፈችው እህታችን? ሰዎች ሁሉ አሁን እንትን ምንድነው ሳክራመንትን እንትን ስላመኑ ወደ ኦርቶዶክስ እየፈለሱ ነው ብላ እኮ አጨብጭባ ነው የጻፈችው አይደል? እና ብዙዎቹ የሰሩት ብዙ ነገር አለ። ይሄ ሁሉ ይቅርታ መጠየቅ አለባቸው። ወደ ኦርቶዶክስ እንትን እያለ ነው፣ እየፈለሰ ነው ህዝቡ፣ ወደ ትክክለኛው ቤተ እምነት እየፈለሰ ነው አለች እህታችን ሉተራን። እንዴ የመጣው እኮ እንትን እኮ አመጽ አይደለም። ይሄ ሁሉ የኦይል ችግር ነው። ደግሞአለው የኦይል ችግር ነው። መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን የተቀበሉ በምድር ያሉ ሉተራን ማይ ጉድነስ እንዴት ያማሩ ናቸው። እነ ፍቄ ራሱ ለምን ከነሱ ጋር እንትን ወንድም ማከብረው ፍቄ በጸጋ የሚያገለግል ድሪቨን ባይ ሆሊ ስፒሪት የሚያገለግል ነው ቢሽፕ በፍቃዱ። እና እንደነሱ መንፈስ ቅዱስን ተቀበሉና ከድርቀት ውጡና ወንጌል ሴንተር አድርጉ። እዚህ ስሞል ካታኪዝም ላርጅ ካታኪዝም ኢየሱስ አይደለም ካታኪዝም። ይሄን ነው እኔ ድሮ ጀምሮ ቪዲዮ የምሰራው ይሄ ነው። ምንድነው እሱ እዚህ ጋር ኢየሱስ እኮ ተረሳ። ማን ነው ጌታን የሚቀበለው? ቪዲዮ ሰርቻለሁ አንድ ጊዜ አልጋዬ ላይ ሆኜ። አሁን እዚህ ሌት ተቀን የሚሰማ ማን ነው? ክርስቶስ ብትለው ስትሬንጀር እኮ ነው የኢየሱስ ስሟቸው። እስኪ እነሱ ጋር ግቡ። ኦርቶዶክስ እና እነሱ ጋር ተመሳሳይ ነው የሚያወራል ታሪክ ምናምን። ፎርጌት ዛት ኢየሱስ ክርስቶስ በል ኢየሱስ በል። ስለዚህ ስለ ኢየሱስ ክርስቶስ ጴጥሮስ ተዘግዝቆ እንደ ጌታ አትስቀሉኝ ብሎ በሮም ተዘግዝቆ ተሰቅሏል። ሐዋርያ ጳውሎስ አንገቱ ተሸትፏል። ዮሐንስ በዘይት እሳት ተቃጥሏል። ይሄን ስም አትጥሩብን እየተባሉ ሐዋርያ ሥራን አንብቡ። ይሄን ስም ኢየሱስ ያንቀጠቅጣቸው ነበር። ኢየሱስ እናንተ የሰቀላችሁት ኢየሱስ ክርስቶስ። ይሄንን ነው ሰብከው ያለፉት ሐዋርያቶች። ሌላ ምንድነው የምታመጣብኝ?
ስለዚህ ወደ ኢየሱስ ክርስቶስ ተሰበኩ። እስኪ ኢየሱስ ስትሉ እንስማችሁ፣ ናፍቀናል። ኢየሱስ ኦርቶዶክሶችም ኢየሱስ ስትሉ እንስማችሁ። ኢየሱስ ያድናል፣ ጸጋው በእምነት ያድነናል። ኢየሱስ ክርስቶስ ይመጣል ስትሉ እንስማችሁ። ይሰማል? ኦርቶዶክሶች ይሰማል? ኦርቶ ሉተራን ኢየሱስ ኢየሱስ በሉ፣ ኢየሱስ በሉ። እሱ ነው ነፃ የሚያወጣው፣ እሱ ነው የሚያድነው፣ እሱ ነው የሞተው። ከዚህ ውጪ ብታወራ አልሰማህም። እና አሁን ያልነው ነገራችንን እናስፋ ሳይሆን በትክክል ፈውስ ይምጣ፣ የመረቀዘውን በትክክል እናክመው ነው። ዘወይ የምናቀርብበት እንትን ማለት አለበት፣ አንዳንድ ነገሮችን ማስተካከል አለብን። በተረፈ ጥያቄው ለጅልመን ጥያቄ ነው። ካሎራ የጠየቀው ቋንቋችሁ ላንጉጃችን እንጠቀም እንጂ ያ ሁሉ ቧንቧር ተደርጎ እኔ እያንዳንዱን አለኝ እንደውም ለእንትን ቪዲዮ ልስራ አልስራ ሄዚቴት እያደረኩ ረጅም ጊዜ ቆይቻለሁ። በጣም ሃርሽ የሆኑ በወንጌላውያን ላይ በፔኔኮስታል ላይ የተነገሩ ንግግሮች ቅድም ኤርሚ እንትን አለኝ ያሳዝነኛል ነው እኔ ስለማቅ ማሳዘኑን ቶ ኤርሚ with dual respect ከሪስፔክት ጋር እኔ እንዳንተ እንትን አለለም እና ያንዳንድ ደግሞ የምንጠነቀቀው ኒክኔክ አይ ዶንት ኖ ምናልባት እስላሞች ሊሆኑ ይችላሉ። ኒክኔም ሉተራን የሚል አስከትለው አዘ ኒክኔም የሚሳደቡ አሉ። እነሱንም ለዩዋቸው። እናንተ ሉተራውያን ለዩዋቸው። ይሄ ከኛ ወገን አይደለም በሉ። ለምሳሌ አንድሩ ሉተራን የሚባል አለ። በጣም ተሳዳቢ አለ አንድሩ ሉተራን የሚባል በየሄዳችሁበት ሲሳደብ የምታዩት። እንደዚህ ሉተራን ብለው ያስከተሉ ሰዎች እየመረመራችሁ ማን አንተ ከየት መጣ ብላችሁ ኢንቦክስ አድርጋችሁ ለዩዋቸው። በእናንተ ስም ደግሞ የእናንተን ስምም ስለሚያሰድቡ ማለት ነው። እና ምክንያቱም ሌሎቹም እዛም ቤተ ማርያማውያንም እነሱም እንደዛ ሊያደርጉ ስለሚችሉ ከዚህ ነገር እንትን ማለት አለባችሁ። እንግዲህ ይቅርታ ካስረዘምኩ እኔ ያለኝ ሐሳብ ይሄ ነው። ነገሩ ወደ ፈውስ ይምጣ፣ እያንዳንዷ ነገር ይሄድበት። አድበስብሰው ቢያርሱ ምንድነው በአረም ይመለሱ ነው ምናምን። ኤርሚዬ በደንብ ይሄንን ትለዋለህ፣ በደንብ ታውቅበታለህ። እና እንደዛ በአረም እንዳንመለስ በትክክል ጥርት ባለ መንገድ እያንዳንዱ ነገር ሶልቭ ይደረግ። ኪሬድ ቴንኪው ጌርሳምዬ፣ ቆንጆ የሰባ ሀሳብ ነው የተናገርከው። እናመሰግናለን። ቴንኪው። ቀጥሉ ወንድሞች ቀጥሉ። እሺ ቃላብ ኤርሚያስ ተሳስቷል፣ አታሞካሹት ብሏል። ማሞካሸቱን ቴንኪው ግን ጌርሳምዬ ቴንኪው ወንድምነት፣ እውነት ነው። አለባብ ሰው ቢያርሱ በአረም ይመለሱ እንላለን እኛ የገጠር ሰዎች ስለሆነን ማለት ነው። አራሽም ስለሆንኩ እንደዛ እንላለን። እና ቴንኪው ያነሳው ሀሳብ በጣም ወሳኝ ነው፣ ሊሰመርበትም የሚገባ ጉዳይ ነው። ወንድሞች እኔ ትልቁ ነገር ጠፍቶ እያለ ትንሽ ነገር ላይ ትኩረት ታደርጋላችሁ። አንድ ያደረገን ነገር ክርስቶስና የመዳን ጉዳይ ተበላሽቶ ሳለ ፐርሰናል ነገር ትላላችሁ። እና አሁን ወደ ቃላብ ነው የምሄደው። ምንድነው አታሞካሹት ወደ ያልከው ቴንኪው ስላልክ እኔም ማሞካሸትን አንፈልግም። ግን ኤርሚ ተሳስቷል ብለኛል። ምን ነበር ስተት ቃላል? እሺ ኤርሚ አመሰግናለሁ። ካሎራው ከዚህ በኋላ አታስወርዱኝ፣ ሳወራ አታስወርዱኝ፣ ሀሳቤን ልናገር። ሚስ አንደርስታንድ ካረግ አስወርደዋለሁ። እኔ ዝም ብሎ ይሄ ማቀሳሰር አልፈልግም። ማቀሳሰር አይደለም። እስቲ ያቀሳሰርኩበትን ንገረኝ። ሰው ያላለው የመሬቷን እሺ ዝም በል አንተ ዝም በል። እሺ በቃ ችግር የለውም። የኔን ጥያቄ መልስ ነው። ኤርሚ ተሳስቷል ያልኩበትኝ በጣም ከትልቅ አክብሮት ጋር ተሳስቷል ያልኩበትኝ አሁንም ቢሆን አኬ ቀጥልበት ላልከው እኔ ይሄን ሐሳብ ፔንቴኮስታል ነኝ አልስማማም። ምክንያቱም አኬ አታክ እያደረገ ያለው እኮ ይሄ እኮ ነው ስህተት እያልኩ ያለሁት። አኬ አታክ እያደረገ ያለው መካነ ኢየሱስንም ጭምር ነው። እንደ አስተምሮ ካወራን የመካነ ኢየሱስንም አስተምሮ ነው እያነሳ ያለው። በሶላዎቹ አንድነን ብለኸኛል ቅድም። በሶላ ግራሺያ አንድነን ብለኸኛል። ሶላ ግራሺያ ነው አታክ እያደረገ ያለው እና ይሄንን ምንም ስህተት ካየው እኔ ስህተት ነው ብለው በጣም ታላቅ ነህ፣ በጣም ማከብርህ ሰው ነህ፣ በጣም መከታተልህ ሰው ነህ። ግን ስህተት ካየው ኦፍ ኮርስ ስህተት ነው ይሄ ነገር እላለሁ። እኔ ለማን ነው ይሄንን አኬ ቤት ስራ ሰጥቷል ብዬ ያልኩትኝ? እሱ ሰጠዋቸው ብሎ ያለው ለማን ነው? ሉትራን ነው። እሱ አሁን እንትን እያለ ያለው ሉትራን ላይ ነው እየሰራ ያለው እኮ። ከማን ጋር ነበር እየተነጋገሩ የነበሩት? ከማን ጋር ነበር ስጋ ብቻ ፈጽሞ የነበረው? አኬ መሬት ላይ ካለችው ሉትራውያን ጋር ነበር እንዴ? እኔ ትምህርት ነው እያወሩ ያለሁት።
ኖ ህብረት አንድነት ፈጥረው ጎሻ በእጃችሁ በሉ በርቱ እናንተ እንዳትዋጡ በፔንቴኮስታሉ እያሉ ሲሏቸው ከነበሩት ሰዎች እኮ መካከል አንዱ እሱ ነበረ። እኮ አታክ እያደረገ ያለው አንዱ ሰው ላይ ነው። ኤርሚሽ ቆይ አታኩ ጋር አይደለም። ከዛ በፊት እዚህ ቲክታክ ላይ ያሉትን ልትራውያንን ብለው የሚሉትን በሙሉ ኦርቶዶክሳውያኑ ሲያሞካሿቸው ሲያጨበጭቡላቸው በርቱ አይዟችሁ እኛም ከጎናችሁ ነን 90% ከእናንተ ጋር እንመሳሰላለን ብለው ከሚሉት ወገን ነበርኩ አይደል? አኬ አዎ አንተ አታውቅም። ኦኬ መልሶ ቆይ ኦኬ አዎ ከሆነ እንደኔ አወቆ ብለህ የምትል ከሆነ እሺ፣ በኋላ ላይ እንደገና ደግሞ ተጣሉ ማለት ነው። ጸጋ ብቻ ብሎ የሚለውን ሲል መሬቷ ላይ ላለችው ቤተክርስቲያን ብሎ አላለም እሱ። ኦኬ ቢሆንም መሬት ላይ ያለችዋን የሚወክል ትምህርት አይደለም ኤርሚ አድብጠኝ ብራዘር። ቲክቶክ ላይ ለሚወራወሩት ሰዎች ነው አይደለ የቤት ስራ ሰጥቻቸዋለሁ ብሎ ያለው። የቤት ስራ ብቻ ሳይሆን ትምህርት ነው አታክ እያደረገ ያለው እኮ ትምህርት ላይ ነው እየተመታ ያለው ትምህርት ነው እንጂ መካነ ኢየሱስ እየተመታች ነው እያልኩ ነው እዚህ ጋር በትምህርት እኮ። ታዲያ መካነ ኢየሱስ ከተመታች መካነ ኢየሱስ ከተመታች ማለት ነው አንተ ካልክ አንተ የምትለው እንደዛ ከሆነ ከተመታች ፔንቴኮስታልን ከሚመቱና ፔንቴኮስታልን ከሚያስመቱ ለመታቸው ለሱ መልስ ይስጧ። እኛን ትናንትና በነገረ ክርስቶስ ጉዳይ በመዳን ጉዳይ አንድ አይደለንም ብሎ ያለ ሉትራዊ ነኝ ብሎ የሚል ሰውዬ እኔን ምን አድርግ ነው ብለህ የምትለኝ? ክርስቶስን እኮ ነው የነካብኝ ብዬ ቀደም ተናግሬያለሁ። ወይስ አንተ ክርስቶስን ነው እየነካ ያለው? ኤርሚ አድምጠኝ። ይንካ ከፈለገ አኬ ማለት ነው ክርስቶስን ከነካ ይንካ። ክርስቶስን ሲነካ ግን እነሱ እኮ ዝም ብለዋል። በክርስቶስ ፔንቴኮስታሉ አንድ አይደለንም ብለዋል። ኦኬ የዛን ሰዓት ላይ ከፔንቴኮስታሉ ጋር በነገረ ድነት አንድ አይደለንም ብለው ካሉ በኋላ እኔን አሁን ምን አድርግ ነው ብለህ የምትለኝ? እኔ አሁን እያልኩ ያለሁት ኤርሚ ሀሳብን ግልጽ አስጨርሰኝ። የወንጌል ስብከቱ የወንጌል ሰበካው ብላስፌሚ ነው። በነገረ ድነትም ጉዳይ አንድ አይደለንም ብለው ያሉት እኮ 3400 ነው 3500 ሰው እየሰማ እኮ ነው። ትናገራላችሁ አትናገሩም ተብለው እምቢ ካልክ እያንዳንድን ነው ማፈርጠህ ከገስት ላይ ተብለው አራውንድ ዘቡሽ አትዙሩ። ከፔንቴኮስታል ጋር ያላችሁ የነገረ ድነት ትምህርታችሁ አንድ ነው አንድ አይደለም ብሎ ሲጠይቃቸው አንድ አይደለም ብለዋል። መካከላቸው የነበረው ቅዱስ የሚባል ሰው በዛ መካከል የበሰሉ ናቸው ብለን ብንላቸው የምናከብራቸው ወንድሞች እንኳን ማይከፍተው እንዲህማ አይባልም፣ በነገረ ክርስቶስ ጉዳይ አንድ ነን አላሉም። ሳክራመንት ላይ ብንለያይ እንኳን ነገረ ክርስቶስ ጉዳይ ላይ ጸጋ ብቻ ክርስቶስ ብቻ እምነት ብቻ ብሎ የሚለው ላይ አንድ ነን አላሉም። ለምን? እንደ ሎተሪ ትኬት ሲፋቁ አብዛኞቹ እንደዚሁ ያ ልጅ እንዳለው ነው ብሎ የሚሉት። እኔ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን መሬት ላይ ያለችዋ ይህንን አሁን እዚህ ቲክታክ ላይ ያሉት ሉትራውያንን ብለው የሚሉትን እስቲ በየምስባካቸው በየአውደ ምሕረት ነው በየምስባካቸው ፑልፒት ላይ ቆመው እስቲ ለህዝቡ ይናገሩት። እዚያውን ቲክታክ ላይ ያሉቱ በእኛ በፔንቴኮስታ ላይ ያወሩትን የመካኒስት ቤተክርስቲያን ራሱ ቄሶቹ እንደ ከሄድ ኦፊስ ጀምሮ እስቲ ለህዝቡ በየማህበረ ምዕመናናቸው ይናገሩት። ቸርቿ ለሁለት ተከፍሎ ግማሹ ወደ ሙሉ ወንጌል፣ ግማሹ ወደ ቃለ ሕይወት፣ ግማሹ ወደ ተለያዩ አብያተ ክርስቲያናት ነቅሎ እንደሚወጣ ያውቃሉ። ለምን? ህዝቡ በጌታ ያመን መሆናችንን ያውቃል። ኦኬ ሙሉ ወንጌል ቤተክርስቲያን የምትባል ያልዳነች፣ መሰረተ ክርስቶስ የምትባል ያልዳነች፣ ቃለ ሕይወት የምትባል ያልዳነች፣ አማኑኤል የምትባል ያልዳነች ቤተክርስቲያን፣ ህይወት ብርሃን የምትባል ያልዳነች ቤተክርስቲያን ብለው አይደለም ህዝቡ የሚያውቀው። እዚህ ቲክቶክ ላይ እንደሚያወሩት ሉትራውያንን ባዮቹ እስቲ በየምስባኮቻቸው ይህን ነገር ይናገሩ፣ ለህዝብ ፐብሊክ ያርጉት። ለሁለት ነው የምትከፈለው የኢትዮጵያ መካኒስት ቤተክርስቲያን። ህዝቡ አትቷት ነው የሚወጣው። ለምን? ህዝቡ እንደ ዳንን ነው የሚያምነው። እኛም ልክ እንደ ዳኑ ነው የምናምነው። እነሱ መሬት ላይ ያለችዋም ማለት ነው። የተሰራው ነገር እናንተ ቀላል መስለዋል። እዚህ ምን ነበር አንድ የሚያደርገን? ክርስቶስ አይደል እንዴ? በክርስቶስ ጉዳይ አንድ አይደለንም ብሎ ካለ በኋላ መጥቶ ፐርሰናል የሆነ ነገር ይቅርታ ተጠያይቁ ይባላል። እኔ ሚስቴን አልነጥቀኝ ሚስቱን አልነጥቁት እንደዚህ አይነት ነውር ውስጥም አንገባም። ጉልት ርስቴን መሬትን ወሰድብኝ ብያለል ከማናችንም ጋር ማለት ነው። ዋናውን ክርስቶስን አበላሽቶ በክርስቶስ ጉዳይ ላይ ያለውን የወንጌል ሰበካውን ጉዳይ አፈር ደቼ ከጋጠ በኋላ መጥቶ ስለ ፍቅር ብለን
ፍቅርን ያስተማረንን ጌታ እኮ አንድ አይደለንም፣ በሱ ጉዳይ ከእኔና አንድ አይደለንም ብለዋል። ፕሮቴስታንት በሙሉ ግብረ ሰዶማዊ ነው ብሎ ባለበት ሰው ቤት ተገኝተው ማለት ነው። ያው ብቻቸውን ቢገቡ የሚሰማቸው ሰው የለም፣ ካለም የተወሰነ ሰው ነው። ስለዚህ ሰው ፍለጋ ነው። ሰው የሚሰባሰብበት ጉርጡም ጊንጡም አረሙም ብሎ ባለበት በዛ ሰብስበን አሉ እንዳለ ዩኒፎርም መስለው ገቡ። ማፈሪያዎች፣ ማፈሪያ። ከፔንቴኮስታል የምትለየው ሎጎ ያለበት ነገር ተመሳሳይ አድርገህ ቲሸርት ለብሰህ ስለመጣ ወይ ደግሞ ሎጎህን አንድ ስላደረግህ አይደለም። ማፈሪያ። እዛ ቤት ያየኋችሁ ሰዎች በሙሉ ማፈሪያ። እስካሁን የሙሉ ወንጌል ቤተክርስቲያን የሆናችሁ አባላት የመሰረት ክርስቶስ መስቀሏን አርጉና ኑ ብለብሰል ማፈሪያ ነው ብዬ የምልህ። በሎጎ አይደለም አንድ የምትሆነው። እኔም እንግዲህ ንስቴ ጉባኤ እግዚአብሔር ቤተክርስቲያን ሎጓችንን አድርገን ማፈሪያ ነው መባል ያለብኝ ኤርሚያስ። እንደዛ ባረግ አልሸጥ ያለ በግ ይመስል ተደርድረው የተናገሩት ግን ሰምተውናል። እዚህ ትልልቅ ሰዎች አሉ የሚሰሙን እኔንም እነሱንም ሁላችንንም። ቀላል ነገር የተነገረ መስሏችኋል እናንተ? ቁጭ ብለው ነው ከማያምኑ ሰዎች ጋር እኛን ሲያስረግጡን የነበሩት። ፔንቴኮስታልን እንደ ቸርች ማለት ነው፣ ቸርቻችንን እንደ ቸርች ክርስቶስንም የዳንበትንም እውነት የወንጌል ሰበካውንም በሙሉ እና ዋናው ፐርሰናል በተነጋገርንበት ነገር ነው ይላል። ኖ ፐርሰናል የሚባለው ነገር ነው ተነገረ ተብሎ የተባለው። እኔን አሁን ፐርሰናል ተናግረሃል ብሎ ተብያለሁ አይደለ? ኦኬ ፐርሰናል የሆነውን ነገር ስናገር ለዚህ ንግግር መነሻው ምን ነበረ? ክርስቶስን ስለነኩብኝ ነው። ወንጌል ሰበካውን ስለነኩብኝ ነው። መካነ ኢየሱስ ሉትራውያን ስለተነኩ ነው የመጣሁት አይደል ብሎ ያለው። እኔ ደግሞ ክርስቶስን ስለነካብኝ ነው። የወንጌል ሰበካውን ስለነካብኝ ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን እዚሁን የቤት ላይ እንኳን ጠርቻቸው 2-3 የሚሆኑቱ ኧረ እኛ እንደዚህ አናውቅም ነው ያሉት። የወንጌል ሰበካው ቢሮ እኮ የወንጌላውያን ቢሮ እኮ አለ። እና ምንድነው የምታደርጉት ብዬ ስል ኤርሚ ወንጌል ሰብከው ላልዳኑ ሰዎች ኦርቶዶክሳውያን እንዳልዳኑ ነው የምታምኑት? እንደዳኑ እኛ እንዳልዳኑ ነው የምናውቀው። መዳን ስለሚያስፈልጋቸው ወንጌል እንሰብካለን ነው ያሉን። እኔ እንድቻ አይነቷ መካነ ኢየሱስ ነው የማውቀው። በክርስቶስ ኢየሱስ የወንጌል ስብከት መሰበክ አያስፈልጋቸውም ብላ የምትል መካነ ኢየሱስ አላውቅም። እኔ አላውቅም፣ በእውነት አላውቅም። ምናችን ላይ ነው ያልተነገረው? ቆይ አሁን እኔ መታችሁ ፍቅር ፍቅር ብላችሁ የምትሉ ወንድሞች ማለት ነው። የፍቅር ጉድለት ነው እንዲያጣላን፣ ፐርሰናል ጉዳይ ጥላቻን እንዲያጣላን። በስም እንኳን ራሱ እኮ አንተዋወቅም ነበር። በስም ኤርሚያስ ልባል ዳዊት ልባል እንትና ይባል አንተዋወቅም ነበር። እና የተዘራው ዘር እንዲህ እንደ ቀላል ነገር አይታችሁት ከሆነ እኔ ለምን አያችሁት ብዬ አልልም። እኔ ጋር ግን ብራዘር ክርስቶስን አጥፍተህ የወንጌሉን ስብከት አጥፍተህ ከኔ ጋር የምትፈጥረው ፍቅር የምትፈጥረው ሰላም የለም። በመጀመሪያ እሱ ይስተካከል። ኦኬ አይ በስሜት ሆነን የተናገርነው ብለው የሚሉ ከሆነ ይቅርታ ይጠይቁ። ህዝብ ቆጠራው ላይ ሁሉ አልነበር የተገባ የነበረው? የኛ አባላት እኮ ይሄን ያህል ተብሎ ማለት ነው። ታዲያ መካነ ኢየሱስ አባሏ እንደው 8 ሚሊዮን እንደተባለው 13 ሚሊዮን የሚባል 20 ሚሊዮን የሚባል በምን በዛች መካነ ኢየሱስ? በወንጌል ስብከት። እኔ የማውቀው ይሄን ነው። ወይስ እንደ ነብዩ መሐመድ ተከታዮች 4 እያገቡ እየተዋለዱ ነው ብዬ እንዳልል ወገኔ ነው አውቀዋለሁ። 4 እያገቡ አይደሉም። በምንድን ነው የተባዛችው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን? በወንጌል ስብከት አይደለም ወይ? የወንጌል ሰበካ ስለምታደርግ አይደለም ወይ?
መዳን በእግዚአብሔር ላይ በኢየሱስ ክርስቶስ ነው ብላ ስብከተ ወንጌል ስለምታደርግ አይደለም ወይ? ነው ነው። ስለዚህ ዝም ብለህ ነው ተሳስታል ምናምን ብለህ ያልከኝ እና አልሳሳትም ማለት አይደለም፣ ግን ያመጣኸው መሞገቻ ሀሳብ በቃ ዝም ብለህ ነው። ኤርሚ እኔ እያልኩ ያለሁት ፐርሰናል እንትናችሁም ሳይሆን ትምህርት ነው። እዚህ ጋር የመካነ ኢየሱስ ትምህርት ነው የተነሳው ነው። የመካነ ኢየሱስ ትምህርት ከተነሳ እኛም እንደ ፔንቴኮስታል አንድ ሰውን ስለምጠላ ነው የመካነ ኢየሱስ ይመልሱ። በቃ እኔ ከዚህ በኋላ አልመልስልም። ይመልሱ። ስለ ፔንቴኮስታሉ ተጠይቆ እነሱ አንመልስም አይደል ያሉት። አሁን ቅድም ሲጠየቅ አሁን ማነው ጌርሳም ነው ማነው ሲናገር ኤልያስ የተባለው ስለ ፔንቴኮስታል ተጠይቆ ስለ መንፈስ ቅዱስ ተጠይቆ እኔን አይመለከተኝም ፔንቴኮስታሉ ነው የሚመለከተው ብሎ አይደል ያለው። ኦኬ። ስለዚህ ስለ እነሱ ካታኪዝም ከተጠየቀ እኔን አይመለከተኝም። እንኳን አኪ አይደለም ለምን የኦርቶዶክስ በሙሉ ዘመቻ አይዘምቱባቸውም? ይመልሷ። ይመልስ። መጽሐፍ ቅዱሳዊ ያልሆነውን ትምህርት እኔን ተወኝ። ኤልያስ የተባለው ገብቶ ስለ ፔንቴኮስታል ቆይ ስለ መንፈስ ቅዱስ ስለ ጸጋ ስጦታ ስለ ካሪዝማቲክ እንቅስቃሴ ሲጠይቅ እሱም ፔንቴኮስታሉ ይመልሱ ብሎ አለ አይደል? እሱን አይመለከተው። ኤርሚዬ እንደዛ አይደለም። ይሄ ፕሮፌቲክ አሁን ከስር ያለው ከነ ዮሐድ ጋር ይታገላል። ብዙ ሆኖ ከበውት ማለት ነው ስለ ልሳን። ከዛ የፕሮቴስታንት ስላልነበረ በፔኔኮስታል የሆናችሁ በመንፈስ ቅዱስ ሙላት በልሳን የምታምኑ ግቡ ከዛ ወገን የሆናችሁ ከኦርቶዶክስ ስለነበረ ጥያቄ ለመጠየቅ ኦርቶዶክሶችን። ከዛ ኤልያስ ሉተራን ሪኩዌስት ጠይቆ ገባ። አንተ ሉተራን ነህ አለው። እንትና ማን ነው ዮኒ፣ አንተ ሉተራን በልሳን ታምናለህ እንዴ ሲለው እኔ እቃወማለሁ አለ። ቪዲዮ ቆይ ምናልባት ካገኘሁት እንትን እለዋለሁ። እና እኔ ምን ሊያደርግ ነው በዛን ሰዓት በዛ ባልተጠራበት የገባው ይሄ ሊናገር ነው። ፔኔኮስታል ለዚህ ነው የተሰማኝ። ፔኔኮስታል ሲጠራ ይሄ ፕሮፌቲክ አለ እና እኔ እቃወማለሁ በልሳን አላምንም አለ። እንደነዚህ አይነት ኤልያስ ሉተራን ከእነሱ ጋር ተቀምጦ የምናየው ነው። ትላንትና ነው ይሄ የሆነው። ሰምተሃል አይደል ካሌብ? አሁን እኛ አንደኛ የጠራው ኢንቫይት የተደረገው በጸጋ ስጦታ በልሳን የምትጸልዩ ነው ተብሎ የተባለው እሱን አልጠራውም። በስም መላክ የነበረባቸው በልሳን የሚጸልዩ የጸጋ ስጦታ እንደኛ የተቀበሉ ሰዎች ናቸው መግባት ያለባቸው። ለሚኪ ለማገዝ የሚሆን ለተጠይቀው ጥያቄ መልስ ለመስጠት የገባው ማን ነው? ኤልያስ የሚባል ገብቶ ምንድን ያለው እኔ ይህን እቃወማለሁ አለ። እንደነኛ አይነት እኮ አረሞች እኮ ናቸው እኛን ያስቸገሩን። አየህ፣ አረም የትውልድ አረም ከተቃወመ ኤልያስ የተባለው ሰውዬ ሄደ ተቃወሟ። እዛ ሂድና እነ ቄስ ስንት እነ ቄስ በሪውንን ተቃውማቸው ሄድና ተቃውሞ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በምስባኳ ላይ በማህበረ ምዕመኗ ላይ አገልጋዮቿ በማይክራፎን የሚጸልዩትን ልሳን ጸሎት ተቃውም። እቃወማለሁ ብለህ የምትለው ኦርቶዶክሱ ጋር መታ አይደለም። ሂድና ቸርችን አጽዳ። በመጀመሪያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በልሳን ተበክላ አለሃለች። እንግዲህ እናንተ እንደምትሉት ከሆነ አገልጋዮቿ ቄሶቿ ሁሉ ጭምር በልሳን ይጸልያሉ። ከሌላ ቸርች ከኛ ከወንጌላውያን አማኞች እየጋበዘች ስብከቷ ላይ ምስባኳ ላይ በልሳን ታጸለያለች። ሂድና ተቃውማት። እዛ እኔ ይህንን እቃወማለሁ በላት። እጅን አንጠልጥለው እግርን አንጠልጥለው ያስወጡሃል። እጅን እግርህን አንጠልጥለው ያስወጡሃል። ቄሶችን ሂድና ተቃውማቸው። መጀመሪያ እነ መርድን ተቃውም። ሂድና ቀጠና ሁለት ማነው እንጦጦ መካነ ኢየሱስ በልሳን ይጸልያል። ሂድና ተቃውማቸው። የሰራዊት ጌታ እግዚአብሔር መልእክት ሲያመጣ ይናገራሉ። ሂድና ተቃውማቸው። በመጀመሪያ እኔ ይህንን እቃወማለሁ ብለህ ማለት ያለብህ የማያምን ሰው ቤት ባልተጠራህበት ገብተህ አይደለም። እነሱ እንደዚህ ብለው መልስ ከመለሱ እኔ ምንድን ነው ታዲያ ስለ ላርጅ ካታኪዝም ስለ ስሞል ካታኪዝም ለተጠይቀው ይመልሱ። እነሱ እኛን ተወን ነው ብዬ የምልህ ቃላብ ጨርሻለሁ። ከዚህ በኋላ ለምጠይቀኝ ጥያቄ መልስ አልመልስልህም። ኦኬ። አየህ፣ የጸጋ ስጦታ ሲባል
ለኛ ለፔንቴኮስታሉ ብቻ የሚመለከት መካነ ኢየሱስን የማይመለከት ቸርቿ እንደምትቃወመው አድርገው የሚያወሩ ማለት ነው። ወጣው በስሜት ፈረስ ላይ ተቀመጡ። ሄድና ቄሶችን ተቃወም። የቻይናውን ጽሁፍ ሸምድዳችሁ ብላችሁናል አይደል? ቄሶችህ በቻይናው ጽሁፍ አንተ ባልከው በቻይናው ጽሁፍ ተበክለዋል። እነ ቄስ ጉግሳ አሜሪካ ሀገር ያሉት፣ እነ ቄስ በሪውን አሜሪካ ሀገር ያሉት ተበክለውላችኋል። የቲክታኩ ነፃ አውጪዎች ሉተራውያንን ብላችሁ ምትሉት ቄሶቻችሁ በቻይናው ጽሁፍ ባላችሁ ተበክለዋል። የቻይና ጽሁፍ ሸምድደው ከነሱ እጅ ቡራኬ ትቀበላላችሁ፣ ከነሱ እጅ የሚስጥራትን ትካፈላላችሁ፣ ከነሱ እጅ ትባረካላችሁ። በቻይና ጽሁፍ እያንበለበለብህ እጁን ይጭንብሃል። ሂድና ተቃውመው እሱን እነሱ ላይ እንዳለ በሌሎችም ላይ እንዳለ ስለምናምን ማለት ሂዱና ተቃውሙ። እዛ ጠራው ሰው በልሳን የምትጸልዩ ነው ብሎ ያለው። በልሳን የማይጸልየው ሰውዬ ምን ያደርጋል? ያው ለመታየት ኤልያስ ብላችሁ ያላችሁ ሰውዬ ቢገባ 5 ሰው አያዩም። 5 ሰው የት ያውቁታል? ይህንን ነው በቃ ተቃውሞውን ለማሰማት ማለት ነው። ምሕረት ያርግላችሁ። እኔ ጋር አንዳችሁም በውስጥ እንዳጽፉልኝ፣ አንዳችሁም እንዳትደውሉ በዚህ ጉዳይ ማለት ነው። አቋሜ በጣም ጽኑ ነው። ኢየሱስን ነክተህ ወንጌልን ነክተህ ጸጋን የሰጠን ለህይወት የሚሆን ንስሐን የሰጠን ጌታ መንፈስ ቅዱስን የትንሣኤውን ጌታ በህይወቴ የሚሰራውን በክርስቶስ ቤተክርስቲያን በአካሉ ላይ ሲሰራ ያየሁትን ጌታ አሁንም በህይወቴ አክቲቭ ሆኖ የሚሰራውን ልዑሉን ተቃውመህ እኔ ጋር ፐርሰናል የሆነ ጉዳይ ብልሃት በላይ ምንም ፐርሰናል ብር አልተበዳደርን የለም። የሌሎችንም አስተምሮትና ልዩነትን ማከብር ግን ፔንቴኮስታል ነኝ። በልሳን የማይጸልይ ሰው ቢኖር አላላግጥበትም። ጌታ መንፈስ ቅዱስ እንዲሰጠው ጸልይለታለሁ፣ ጸልይለዋለሁ። ካልሰጠውም ደግሞ የዳነ ወንድሜ ነው። ግን እኔ የለየልኝ ካሪዝማቲክ ነኝ። እዚህ ጋር ከነካህ አበቃ። ከኔና ካንተ ጋር እኔ ጋር የምትመሰርተው ፍቅር የለም። ያው ማላግጠህበት አሹፈህ ቀልደህ እንዴት እጅ ለእጅ ተያይዘን እንጸልይ? እጅንም አልፈልገውም ሲጀምር የቤት ስራ ማድረግ ያለባቸው ቄሶቻቸው እነዚህ በኩል እኮ ናቸው ቁጭ ብለው የነገሯቸው። ታውቃለህ፣ ተውጣችኋል፣ እንዴት ትዋጣላችሁ? 90% እናንተ ከኛ ጋር ነው የምትቀርቡት፣ ድናችኋል አላቸው። እኔ ቤት መጣው። ኦኬ፣ ለእነዚህ ሰዎች ቅዱስ ቁርባን ታቆርባቸዋለህ ብዬ ስጠይቀው አላቆርባቸውም አለ። እዛ ሄደን እንቆርባለን ይላሉ። ከእናንተ ጋር ከምንወስድ እዛ ሄደን ብንበላ ይሻላል ይላሉ። ቄሱን አስገብቼ ስጠይቀው እነሱ ቢመጡ ታቆርባቸዋለህ ብዬ ስለ አላቆርብም። ሼሞኒዩ እኛ ጋር ግን ብትመጣ የጌታ እራት አብራችሁ አትካፈሉም ብሎ አይልህም፣ አንልህም። መሰረት ክርስቶስ ቤተክርስቲያን ብትሄድ ከኔ የመጣው ከመካነ ኢየሱስ የጌታ እራት አብረህ መውሰድ አትችልም ብለው አይሉም። ከየት ቸርች ናችሁ? ያን አይደለም የምንጠይቀው። ቸርቾቻችን ስንሰጥ የጌታ እራት ስንካፈል ከየት ቸርች ነህ ያለኸው አባልነት የት ነው ብለን አንጠይቅም። ያልተገባቸውና የማይገባቸው ሰዎች ካሉ እንዳይወስዱ እንናገራለን ኦፊሻል መድረኮቻችን ላይ እና አብሮ ነው ለህዝቡ የሚዞረው። ከየት ቸርች ነህ አንተ መቼ ነው የተጠመቅከው ምናምን ነገር ብለን አንልም። ጌታን ያልተቀበሉ ያልተገባቸው ሰዎች ካሉ እንዳይወስዱ እንናገራለን በፔንቴኮስታሉ መድረክ ላይ እንጂ ከየት ቸርች ነህ ብለን አይደለም የምንሰጠው። ስለዚህ ሉትራውያን መካነ ኢየሱሶች ቢሄዱ የትኛውን ቤተክርስቲያን ላይ የጌታን እራት ይቀበላሉ። ኦርቶዶክስ ግን ብትሄድስ ከኛ ከፔንቴኮስታል የሚሄዱ ከሉትራውያን የሚሄዱ አይሰጡም። በዚህ እኮ ልታፍሩ እኮ ነው የሚገባ ወንድሞችና እህቶች። ካልዳነ ቄስ እጅ ቂጣ ለመቀበል ትሄዳሉ ብለህ ትላለህ። ዋናውን ጌታ ሳያምኑ ቂጣን የሚያበሉ ማለት ነው። ያንኑ ቂጣው ላይ እኮ ስንት ነገር ነው የሚደረግበት። እኔ ነበርኩ ጋግሬ የነበረው በኦርቶዶክስ
የስንቱ ስም ተጠርቶበት የማርያም የጊዮርጊስ የተክለ ሃይማኖት የምናም ነገር ተጠርቶበት ነው የሚሰጥህ። ለማያቅሽ ታጥበሽ ታጠኝ ይላል የሀገሬ ገበሬ። እኔው ነበርኩ ዲያቆኑ። ያንን ጵርስፎራ ጋግሬ የነበረው እኔ ነኝ። ከመገበሪያ ቤት አውጥቼ ቤተልሔም በምጣድ ላይ ቀጥታ የምናገረው በምጣድ ብዬ ቤተክርስቲያኒቱ እንደምትናገረው እንኳን አልናገረ በምጣድ ላይ ጋግሬ በመሶበ ወርቅ አድርጌ ቤተክርስቲያን አስገብተን እንቀድሴንበት የነበረው እኛ ነን። እዛን ቆርባ ለምሳሌ አንሰጥህም አሉ። አንሰጥም። ከመካነ ኢየሱስ እኮ ነው የመጣው። አንሰጥም። ሼም ከመካነ ኢየሱስ የሆነ ማንም ህፃን የሚሆን ሽማግሌ ኦርቶዶክስ ቤድ ያጠምቁሃል። ከኦርቶዶክስ ግን የመጣ መካነ ኢየሱስ ዝም ብሎ ይቀበሉሃል። this ልዩነት የሚያሳዝን ነገር። በዚህ ነው ያልክ ማሸርገድ። እነሱ ከመካነ ኢየሱስ ነው የመጣው ኦኬ እንዳሉ 90% ከኛ ጋር ይስማማሉና በእውነት ቅዱስ ቁርባን መውሰድ አለባቸው ብለው አይሰጡም። ጻኡ ንዑሰ ክርስቲያን እንደኔ አይነቱ ዲያቆን ጻኡ ንዑሰ ክርስቲያን የክርስቲያን ታናናሾች ሆናችሁ ውጡ ነው የሚልህ በዜማ በእንደዚህም በትርጓሜ ተርጉሞ ነው የሚነግርህ። እኔ ከመካነ ኢየሱስ ነኝ፣ እኔ ከፔንቴኮስታል ወደተ በሙሉ የክርስቲያን ታናናሾች ናችሁ ውጡ ነው። መናፍቅ ነህ። እንደውም የክርስቲያን ታናናሾች እንኳን አይሉም። መናፍቅ ነህ ውጣ ነው የሚጥልህ። ደጅ ጥኑ፣ ፍርፋሪም ቢሆን ጣሉልን እያላችሁ ደጅ ጥኑ እንጂ እዛ ወይኔ ጥዬ የመጣሁትን የሰንበት የቤት መጠጫ እሱን ከሰጧችሁ ማለት ነው። በዚህ ያህል ልክ ነው ራሳችሁን ያስገመታችሁት። ሴትዮዋ ባሏን ጎዳ ብሏ ምኗን በምን ወጋች ይባላል። በገጠር የባል ሀገር ምሳሌ ነው የምናገረው። እንግዲህ ትንሽ ካስቀይማችሁ ይቅርታ። ባሏን ጎዳው ብላ ምኗን በምን ወጋች ይባላል። ፔንቴኮስታልን የጎዳችሁ መስሏችሁ? አንድነት ላይ ክርስቶስ ላይ ወንድሞች ናቶቼ ክርስቶስ ላይ የመዳን ነገር ለካ እምነት ብቻ ብለን ስን በምን ነበረ? ጸጋ ብቻ ሲባል በምን ነበረ? ሚስጥራት ብለህ ትለኛለህ እንዴ? ኢየሱስ በሌለበት ሚስጥራት ባዶ ስርዓት ነው። የፈለግከው በል። ኢየሱስ በሌለበት ጥምቀት አያድንም። ሚስጥራት በለው። ተራ ዳቦ ነው የበላኸው፣ ተራ ወይን ነው የጠጣኸው። ምክንያቱስ ዋናው ክርስቶስ ነውና፣ ሞቱና ትንሣኤው ነውና፣ የአብ ልጅ የዳዊት ልጅ ነውና። ቁርባን ያድናል በሚል አንድ የሰበኩ ሐዋርያት የሉም። ጥምቀት ያድናል ብሎ በሚል አንድ የሰበከ ሐዋርያ የለም። ኑ በመጽሐፍ ቅዱስ ላይ ቆማችሁ አውሩ፣ አናወራም ይለዋል። ኢየሱስ ያድናል ግን የሐዋርያቱ ስብከት ነው። ኢየሱስ ያድናል ተብሎ ስለተባለ ነው ጥምቀቱን የተቀበልኩትኝ። ኢየሱስ ያድናል ተብሎ ስለተባለ ነው የጌታን ራት አክብሬ የምወስደው። አክብረን የምንወስደው አክብረን። ኢየሱስ ግን ባልተከበረበት፣ ኢየሱስ ባልተሰበከበት የጌታን ራት የቱንም ያህል አክብረ ብትወስደው ኢየሱስን ባላወቅበት፣ ኢየሱስ ባልተሰበከበት የጌታን ራት የተባለውን ብትወስድ፣ ቅዱስ ቁርባን የተባለውን ብትበላ እቤትህ ካለው ከበላኸው ዳቦ የተለየ ዳቦ አይደለም። ምክንያቱስ ዋናውን ጌታ የዳዊትን ልጅ ሞትና ትንሣኤውን ብሎም በስሙ በማመን የሚገኘውን የኃጢአትን ይቅርታ ሳትቀበል የምትበላው ዳቦ፣ የምትጠጣው ወይን፣ የምትገባበት ውሃ አያድንም። 4 ነጥብ። ለምን? ዳቦና ወይኑ ውሃ ያድናል ብሎ የሰበከ ሐዋርያ የለም። የእግዚአብሔር ልጅ ኢየሱስ ያድናል ብለው እንጂ። ኢየሱስን ነካ ማለት ባልቦላውን አጠፋው ማለት ነው። ኢየሱስን ነካ ማለት የጽዮኑን አለት አነሳ ማለት ነው። አለቱን አንስተህ ሌላ ላይ አታወራም። አለቱ ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው። የማዕዘኑ ድንጋይ ክርስቶስ ነው። እሱም በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታት ሞቱና ትንሣኤውን ሞቱንና ትንሣኤውን ሞቱንና ትንሣኤውን ከሰበኩ በኋላ ሰዎች ጌታን ከተቀበሉ በኋላ ነው ጥምቀትን ያጠመቁት። ለምን? ሰዎች በክርስቶስ አምነው ነውና የሚድኑት።
ሲጠመቁ አይደለም የሚድኑት፣ አምነው ነው የሚድኑት። መዳን በእምነት በእግዚአብሔር ኃይል ተጠብቃችሁ ለእናንተ በሰማይ ቀርቶላችኋል ብሎ ያለው ጴጥሮስ ነው። መዳን በማን? በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። መዳን በምንድን ነው? በእምነት። በጥምቀት ነው አይልም፣ በእምነት። የጴጥሮስን መልእክት እንኳን ሲጠቅሱት ዘፍጥረት መጽሐፍት ላይ ኖህን የጠቀሰውን ኑና አውራ እንኳን ብለህ ስትላቸው አያወሩ። ምሳሌ አሁን ሆኖ ያድነናል ብሎ የሚለውን ኖህ በውሃ ዳነ ብለው ይላሉ። ዳርያዝ ኖህ በመርከብ ነው የዳነው። ዕብራውያን 11 ላይ ያለውን ቃል እንኳን የማያዩ ማለት ነው። ከጥፋት ውሃ የዳንበትን መርከብ በእምነት ሲያዘጋጅ ይላል የዕብራውያን መልእክት ጸሐፊ። በምንድን የዳነው ኖህና ቤተሰቡ? በመርከብ በውሃ አይደለም። ውሃውማ አልነካቸውም ሰውነታቸውን። ውሃውም ራሱ የጥፋት ውሃ ነው። ውሃ ብለዋልና ዱጊ ቤሻ ዱጊ የጥፋት ውሃ ነው። ጥምቀትን ማቃለል ነው። እንደዚህ የተጠመቅኩ ሰው ነኝ። ጌታን በተቀበልኩበት ሰዓት ላይ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የጌታን ራት ማቃወሜ ነው። አሁን በምገለግልበትም ቤተክርስቲያን የምንወስድ አክብረን የምንወስደው ስርዓት ነው። ጥምቀትና ግን የጌታ ራት የተባለው ከኢየሱስ ይበልጣል? አይበልጥም። በመጀመሪያ ለህዝብ ህብስቱና ወይኑን አይደለም አስተምሰጠው። በመጀመሪያ ሰውን ስታገኝ ውሃ ውስጥ አይደለም ጨምረው። በመጀመሪያ ሰውን ስታገኝ በእግዚአብሔር ልጅ በዳዊት ልጅ በሞቱና በትንሣኤው ብሎም በስሙ በማመን የሚገኘውን የኃጢአትን ይቅርታ እንዲቀበል ወንጌል ሰበኩ ነው ያለው። እንሰብከዋለን። ጌታ መንፈስ ቅዱስ ለህይወት የሚሆን ንስሐን ይሰጠዋል። ሲጠራው ይመጣል። ያን የመጣውን ሰው እናስተምረዋለን። አስተምረን እናጠምቀዋለን። አጥምቀን ከቅዱሳን ጋር ህብረት ያደርጋል። የጌታን ራት በመቁረስ ማለት ነው። የዳኑትም እንጀራ በመቁረስ አብረው አይደል ህብረት ያደርጉ ነበር የተባለው። እኔ እኮ በጌታ በኢየሱስም እዚህ ወገኖች ስላሉ ለእነሱ እድል ልስጥ እና ፍቅር አትበሉኝ። ኢየሱስን ነክታችሁ ፍቅር አትበሉኝ። እኔ ጋር መጣችሁ ፕሊዝ። ወንጌል ሰበካ ተነክቶ ፍቅር አትበሉኝ። የትኛውን ፍቅር ነው? ከፍቅር እንደጎደልኩ አድርጋችሁ አታስቡም። በማንም ላይ ቅያሜ የለኝም። ይኸው የአባቶቼ የኤልያስ አምላክ ምስክሬ ነው። በማንም ላይ ቅያሜ የለኝም። ልቤን የሚያውቅ እግዚአብሔር ነው። እንደውም ውስጤን ሰፈስፍለታል። ለዛ ወንድም ሳልደብቅ ነው የምነግራችሁ። በዚህን ያህል ልክ ነው ፔንቴኮስታል የተደበደበው። እኛ ግን ለመካነ ኢየሱስ ቤተክርስቲያን እየተከላከል ነበር ከትናንትና እስከ ዛሬ ድረስ። እነሱ ግን ቁጭ ብለው ከሉትራውያን ጋር ማናቸው ከካቶሊክ ጋራ፣ ከኦርቶዶክስ ጋራ፣ ከኮፕቲክ ጋራ፣ ከኦንሊ ጂሰስ ጋራ ቁጭ ብለው እየሰሙ ተው እንደዚህ ማይባልም እያሉን እቺ ሙሉ ወንጌል ቤተክርስቲያን ትባል እነ መሰረ ክርስቶስ ቤተክርስቲያን የሚባሉ እነሱ እዚህ ጠጡጢ ጣጤ ጡጦ ይላሉ። የቻይናው ጽሑፍ እያላችሁ አብራችሁ እኮ ስታላግጡ ነበር። አይ ወገኖቻችን ናቸው እነሱ እንደዚህ የምትሉትን አይገባም ብለው አላሉም። ሲያላግጡ ነበር። እና አሁን እኛ ጋር የመጡት አኬ ቅጥቀጣ ጀመረ እንደሚመስለኝ። ቋንጃቸውን፣ እግራቸውን፣ ጭንቅላታቸውን ምናምን የቱ ጋር እንደመጣ አላውቅም፣ ግን ቅጥቀጣ ጀመረ አኬ። በአንድ ፊቱኑ ብሎ የሚል ቪዲዮ ሰምቻ። አንድ ፊቱኑ ፔንቴኮስታሉ ይሻላል ከነሱ ሉተር ከጻፈው ትምህርት ይልቅ ብሎ የካታኪዝሙ ላይ አይ ቲንክ ላርጅሁን ስሞል ባለቦርጫሙን ባለቀጭኑ አላውቅም፣ ብቻ ቅጥቀጣ ሲጀምር ተጣሉ። ሲጣሉ ሰምተናል እኮ ገደል ላይ የሰሩ ወንድሞች ሁሉ ይምጡ ምናምን ነገር ብለው እውነት ነገረ ድነት ትምህርት ሌላውን ተውት። እንደው በሌላው እንኳን ተብሎ ቢባል ይቅርታ እንጠየቅ ነበር። በነገረ ድነት ትምህርት አንድ ናቸው አንድ አይደላችሁም ተብሎ ሲባል አንድ አይደለንም ብላችሁ እንዴት ብዬ ነው መጥቼ እኔ እዛ ቁጭ ብዬ አኬ ይሄ ነገር በእውነት ትክክል አይደለም ምናምን ነገር ብዬ አልለውም።
አኬ የቤት ስራውን ቀስ እያልክ ስጥ፣ አታብዛ ማለት እንትኑን ዶዙን አታብዛ። ካበዛኸው ግን ቀስ እያልክ የምድሪቷን ምድር ላይ ያለችው መካነ ኢየሱስ ቤተክርስቲያን ግን ከነካ ከኛም ጋር ጭምር ትጣላለህ። አሁን ግን ነክቷል። ኖ ሚዩት አድርገው አንተ ብራዘር። ሶላ ግራሺያ የመካነ ኢየሱስ አይደለም። እቺ ጩኸት ከፍየውራ በላይ እንደሚባል ነው። አሁን ሚዩት አድርገው ብራዘር። አይ ኤርሚ በአክብሮት እኮ ነው እየጠየኩ ያለው። ሶላ ግራሺያ የመካነ ኢየሱስ አድርገው ጨርሼላው። ቴንክ ዩ እንደውም ካልወራው ቴንክ ዩ። የሶማሌው ተረት ትዝ አስባለኝ። እቺ ጩኸት ከፍየውራ በላይ ነች እንደምትባለው ማለት ነው። ኦኬ ኤልያስ የሚባለው ሰውዬ አገልጋይ ነው አይደል? ባልተጠየቀበት ባልተጠራበት በልሳን ካልጸለየ ለምን ገባ? የገባው ፔንቴኮስታሉን ሊያሳጣ ማለት ነው አይደል? እኛ ኤልያስ በሄደበት እንሂድ ብለን ብንል እናላግጥባቸዋለን፣ ግን አናደርግም። ለምን? አባቶችና እናቶች፣ ወንድሞችና እህቶች መካነ ኢየሱስ ቤተክርስቲያን አሉን፣ እጅግ የምናከብራቸው በጸጋቸው የተጠቀምን እግዚአብሔር ያስነሳቸው ብዙ አሉ። ቢያንስ እዚህ የሚሰሙን አባቶች የሚሰሙ አሉ። ዩቲዩብ ላይ ቆንጆ አድርጓቸው አስቀምጡት፣ ይስሙት። እኔ የሚያወራሁትን እነሱ የሚያወሩትን ይስሙት። የክርስቲያን ዩቲዩበሮች እነሱም ሲከፍቱ እኛም ስንከፍት ስንነጋገር በደንብ ሪከርድ አድርጋችሁ ቆንጆ እያርጋችሁ ከሽናችሁ። ቲክታክ ባይከታተሉ አባቶች ዩቲዩብ ይከታተላሉ። እውነቱ ልንገራችሁ፣ በእውነት በደንብ ይስሙት። አንዳንዶቹም ሰምተውታል፣ ግን በደንብ ይስሙት። ይሄን ብለን የምንለው የወንጌል ስብከቱ አይቆምም። ልባችንን መጠበቅ አለብን። የወንጌል ስብከቱ ግን በፍጹም አይቆምም። ከማናቸውም ጋር በክርስቶስ በኢየሱስ በእግዚአብሔር ልጅ ያመኑ የኃጢአታቸውን ይቅርታ ያገኙ ሁሉ በሙሉ ድነዋል። ላልዳኑ ሰዎች ግን የወንጌልን ስብከት እንሰብካለን። ይሄን የምናደርገው እንጂ ይወራ ከተባለ በጣም በነጥብ ይወራ ከተባለ ብዙ ነገር ነው ያለው። ኦኬ እና ጸጋ ይብዛላችሁ። እህትየው እንኳን ደህና መጣችሁ። በሌ ሜርሲ፣ ገኒ እንደዚሁም ወንድሜ ሚኪ እናንተ ቀጥሎ አለው። ኦኬ እሺ፣ እየልውጣላችሁ ቦታ እንዲይዝ አልፈልግም። ይቅርታ ስላቋረጥኩ። ጎሄድ ቀጥልና ትንሽ ከሆነ ቀጥላሉ ከአንተ በኋላ። በጣም አጭር ነገር ነው የምናገረው። ብዙ ልዩነት የለንም። አሁንም እኔ ከዚህ በፊት ሲጀመር ነገሩ ሁሉ እኔ ባለቤቴ መካነ ኢየሱስ ነች ብዬ የሆነውን ነገር ክርስቶስ እንግዲህ ጽድቅን ሁሉ ልንፈጽም ይገባል ብሎ ክርስቶስ ራሱ ዮሐንስ ሲከለከለው ለመጠመቅ ጥምቀትን ፈጽሟል። በዚህም በክርስቶስ አባባል እንግዲህ የጽድቅ ስራ እንደሆነ አድርጎ ነው ያቀረበው ብዬ ኦርቶዶክስ ቸርቾች ህብረት ውስጥ ነው ገብቼ ሁሉ ተናግሬያለሁ። አሁን ህፃን ልጅ በማጥመቅም ባለማጥመቅም እኛ የህይወት መዳኛ ነው ብለን ስለማናምን ያን ያህል ግድ አይሰጠንም። ዋናው መሰረታዊ ነገር ኤርሚ እንዳለው 100% የምካፈለው የእሱን ሀሳብ ነው። ክርስቶስ ኢየሱስ ነው መጥቶ አምላክነቱን ክብሩን ትቶ በመስዋዕትነት በደሙ ኃጢአታችን አጥቦ የእግዚአብሔር ልጆች የመሆን ስልጣን የሰጠን የክርስቶስ ሞትና ትንሣኤ ነው። እዛ መሰረት ላይ ደግሞ መካነ ኢየሱስም አለች እና ያሉ ሁሉ ነገር ግን ልክ እንደ እግዚአብሔር ሁሉን አዋቂ ነኝ የምንል ሰዎች በተለይ ዴቪድ የሚሉት ሰው ያደረገው ትልቅ ስህተት ነው። ያንን ትልቅ ስህተት ግን ለእግዚአብሔር ክብር ሰጥቶ ተሳስቻለሁ፣ እንዲህ ማለት የማይገባኝን ነገር ተናግሬያለሁ ብሎ አስተካክሎ ነገሮችን ሊያርም ሲገባ ለብዙዎች ወደ ደህንነት እንዳይመጡ እንቅፋት ሆኗል። ይህን ነገር እንዲያርም መምከሩ ነው ጥሩ። ወገኖቼ በዚህ ነገር ላይ የተካረረ የሚሄድ ነገር ከሚኖር ወደ ንስሐ እንዲመጣ ዋናው ክርስቶስ የላከው መልእክት ለብዙዎች መዳን የሚሆንበት ወንጌል እንዲሰበክ ወደዛ ነገር ላይ ለማትኮር የሚያስችለውን ነገር እናድርግ። ማነው ስሙ አሁን እንዳስወጣው ልጅ እንደው እዛና እዚህ የሚጫወት በፖለቲካው ጊዜ በሁለት ጥይት ይመታል ይባላል። በሁለት አቋም እዛም እዚህም ሊረግጥም ይፈልግ እውነተኛ የእግዚአብሔር ቃል የበላይ ሆኖ በእግዚአብሔር ቃል መሰረት ላይ እንጂ በየትኛውም
ጴንጤውም ፕሮቴስታንቱም ሆነ መካነ ኢየሱስ ዋቴቨር ኢት ኢዝ በእግዚአብሔር ቃል ላይ ነው መሰረቱ ሊሰራ የሚገባው እንጂ ላይ መመስረት የለብንም። ይህንን ነው ማለት የፈለኩት። በጣም ስላስረዘምኩ ሀገሮችን እያመጣ ክርስቲያን ማለት ፔንቴኮስታሎች ቸርች ውስጥ ያሉትን ደግሞ ልምምዶች ይሄው ይሄ ማለት ይሄ ነው አጋንንት ብሎ ብዙ በጣም በጥላቻ መልኩ የሚያደርጋቸው ብዙ ነገሮች አሉ። ይሄ ከአዲስ የሚባል ልጅ ማለት ስለዚህ የእሱን ቪዲዮዎች ባየው ጊዜ በቃ ይሄ ልጅ መጥቶ ዲስከስ ማድረግ አለበት መጽሐፍ ቅዱሳዊ ልሳን ብለው እኛ ሰሞኑ ከከፈተን በኋላ ዮኒ ማኛ ርዕስ ይዞ ገባ ማለት ነው። እኔም ከገባው በኋላ ወደ ቤት እየገባው ነው ሳይ የሆኑ ልጆች የወንጌል አማኝ ፔንቴኮስታል ውስጥ ያሉት ካሪዝማቲክ ትራዲሽን ውስጥ ያሉ ሰዎች እየተወያዩ ነው። እንደውም እኔ ቀጥታ ከአገልግሎት ነው የገባሁት፣ ሰርቪስ ነበረኝ። እንደገባው ቀጥታ ፍላወር ልኬለት ገስ ላይ ተቀመጥኩት። ቀጥታ ከዛ ከየዋድ ጋር ታወራላለች ጠበቅኩኝ። ሰሞኑ ጠርቻቸው ነበር የዋድንም ማንንም የትኛውም ኦርቶዶክሳዊ ልክ አይደለም ቢል እንኳን ቢመጣ ብያለሁ። እንደውም ብሩኬ መጥቶ ወዳጃችን ብሩኬ የሚጋብሮ የሚያገለግልት እሱም መጥቶ አይ እንደዚያ ነገር እኮ ለነሱ ሲልኝ አይ በቃ መንፈስ ቅዱስ እንዳልተቀበሉ ግልጽ ነው። ቢሆንም ግን ይሄን ያክል የፔንቴኮስታል ሪጀክት ያደረጉ ስለሆነ ኦርቶዶክሳውያኖች በቃ በእግዚአብሔር ቃል እንወያያለን ብሎ ካመኑ ይምጡ ሚል እንትን ከፍቻለሁ ሰሞኑና እንደ አጋጣሚ ትናንት ጥሩ ጊዜ ነበረ። ዮሐድን አገኘነው። ጥሩ ጥያቄ መልስ እያደረግን ጥሩ ነገር ብቻ የተሰራ ይመስለኛል። እኔ ቪዲዮ ላይ ዩቲዩብ ላይ ጭነውትም አይቼዋለሁ። ከዛ ባለፈ ዳኒ ሞግት ቸርች ፋዘርስን በማንሳት በምንም ደረጃ ዳኒ ጋር ስለምንግባባ በዚህ በልሳን ነገር ላይ ማለት ነው እነ ጆዬ ምናምን ቢኖሩ ለመጠየቅም ጥሩ ነው። ለዛት እንደዚያ መጣ ግሬስ እና የጸጋ ሶታ የለም ማታም ስናወራ አዙዛ አስተሪክ ላይ 1906 ሚል ሞግት አመጣው። ኧረ ጀሩሳሌም ስትሪክ ነው። ስለ ልሳን እናውራ ከተባለ ከኋላ ከሉተር በፊት ኦርቶዶክስ ለሁለት ከመከፈሏ በፊት ከ506 በፊት ከ506 በፊት እንደውም ኤርሊ በመጀመሪያው ሴንቸሪ በባህለኛ 50ኛ ቀን የወረደ ነው። እሱም ጊፍት ነው። በደንብ ነው አንሸራሸረና ያወጣ ነው። ስለዚህ በማለል ተናገሩም እሱ ሊሆን ነገር የት የሀገር ቢነገርና ልሳን ቢተረጎም ታዲያ የተናገረበት ሀገር ሁሉ ሄዶ መጻፍ ነበረበት ስለነሱ ኖ። ስለዚህ መንፈስ ቅዱስን ናንስቶፕ የማቆም ነገር እያየን ነው። ስለዚህ ሐዋርያ የለም፣ ነብይ የለም፣ ልሳን የለም፣ ትንቢት የለም። ሴንሴሽናሎች እነዚህ ማካርተርም አጠንጥነው የሚናገሩት ይሄን ነው። አብዛኞቹ ሪፎርምድ ውስጥም ያሉ ሰዎች ልንገራችሁ በዚህ አጋጣሚ ማርቆስ ወንጌል ምዕራፍ 16 ከ9 በኋላ ያሉት ራሱ አይቀበሉም። እነዚህ የሚያምኑትን እነዚህ ምልክቶች ይከተሏቸዋል የሚሉ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባብ እንኳን በእጃቸው ይዛሉ፣ መርዝ እንኳን ቢጠጡ አይገሉትም የሚሉት የለም ነው የሚሉት። ሸምጥጠው ነው የሚተውት። ለማን ካላችሁ አንድ ምሳሌ ሪፎርምድ ባፕቲስት አንድ ሐዋሳ አንድ የሚያገለግል ልጅ አለ። ይሄን ቃል በቃል ጓደኞቼ ደውለው አውርተውት አልቀበልም ከ9 በኋላ ብሎናል። ሪፎርምዶች አብዛኞቹ አይቀበሉትም። ማርቆስ 9:16 ከ9 በኋላ ራሱ አይቀበሉም። እኛ ቤት ያሉት እንኳን ሉትራኖች ይቅርና። ስለዚህ ግን ቤስት ልጆች አሉ። አዎ እኔ እነ ጆናታን እነ ኤፊ ደብሊው ዋይስ እንዳዩዋቸው ምንም እዚህ ነገር ላይ ተናግሮ ያውቁ። ግን እዚህ እነ ኒቂያ ምናምን ማን ነው ኤልያስ የሚባለው እነ ዳዊት ምናምን ግን ያላቸው ለፔንቴኮስታል እይታ ትንሽ ደስ ማይል እዛው ግን ሉትራን ሆነው እነ ኤፊ ደብሊው ዋይስ አለ ደብሊው ኤስ አለ እነ ጆናታን አሉ። ጥሩ ልጆች ማለትም ሪጀክት የማያደርጉ ማይነኩ አምብሬላውን ብቻ ለማስጠበቅ የሚፈልጉ ልጆች እያሉ እነዛ ግን አምብሬላውን ጭምር የመለያየት ስራን እየሰሩ ነው። ከመጀመሪያውኑ ነው። ለጌርሳም ትልቅ ስራ ይሰሩ ነበረ። በጣም ብዙ ሰዎች አንድነትን እነዚህ ቲክቶክ የሚፈልጉት ይሄን ነበረ። ግን እነሱ ይሄን መንገድ እየሰበሩ ልዩነትን ለማውላት ሞከሩ። አሁን ደግሞ የተመጣው የመንፈስ ቅዱስ ማንነት ያለው የሥላሴ አንዱ አካል ማንነት ያለው መንፈስ ቅዱስ ዛሬ ሲዝ አድርጓል እየሰራ አይደለም የሚል ነው የተነሳው ሙግት። ይህ ማለት በቃ እኔ ከዚህ በፊትም የምናገረው ነው። ኦርቶዶክስ በተወራበት ልክ ሌላው ማያምነውን ራሱ ሪፎርምድም ቢሆን በዚሁ ልክ ነው ማውራው ባይዘው ይሄ እዚህ ጉዳይ ለምን ሐዋርያና ነብይ የለም። አሁን ከዛ አስተማሪና ሐዋርያና ወንጌላዊ ያስቀጥላሉ። እነዛን አቁመው እነዚህ የሚያስቀጥሉ አሉ። ልሳን ኦሬዲ ቆሟል ነው የሚሉት። እዚህ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 በመላእክትና በሰው ልሳን ብናገር ፍቅር ካሌለኝ ከቶ ነው ይልና ራሴ ለድሆች ብሰጥ ራሴን ባቃጠል ምናምን ኮምፓራቲቭሊ ካወራ በኋላ ነገር ግን ፍቅር ከሌለኝ ከቶ ነው ይላል። 8 ላይ ሲሄድ ልሳን ይቀራል። መች አሁን ነው የቀረው? አረረ
ብዙ እነዚህ ሴንሴሽናሎጂስት የፈቱት ምንድነው? ይሄን ጥቅስ ቆሟል፣ አልቋል፣ ሲዝ አድርጓል። ታዲያ መጽሐፉ ምንድን የሚለው? አማናዊ እግዚአብሔር ቃል ይቀራል። መች? ቁጥር 10 እሱ አማናዊ የሆነ ክርስቶስ ሲመጣ ሁሉም ለምን አሁን ትንቢትም ሁሉም በከፊል ስለሆነ እሱ ሲመጣ ነው ይቆማል የሚባለው። አንድም የጸጋ ስጦታ አለ። ኤፌሶ 1ኛ ቆሮንቶስ ምዕራፍ 1:7 ላይ ጌታ መምጣቱን በክብር እስክትጠባበቁ አንድም የጸጋ ስጦታ አይጎላችሁም ከተባለ የክርስቶስ ቤተክርስቲያን ከሆነን ጸጋ የተማረከው ምርኮ የተማረከው ለቤተክርስቲያን ከሆነ ሁሉም የጸጋ ስጦታዎች አሁንም ይቀጥላሉ። እኛ ምናምን ይሄን አንደኛ ቆሮንቶስ ምዕራፍ 14 ሮሜ ምዕራፍ 12 አንደኛ ጴጥሮስ ኤፌሶ ምዕራፍ 4 ሙሉ ተይዘው ወደ 24 የሚያክሉ የጸጋ ስጦታዎች አሉ። አንድም ሳይጎሉ ዛሬ ይሰራሉ። ፔንቴኮስታል የሚያምኑ ይሄን። ስለዚህ ልሳን ላይ ነው በደንብ ኢንክሉድ ተደርጎ የተወራ የነበረው። ልሳን አሁንም አለ። እንግዲህ ቪዲዮ እንዳያችሁት ነው። እዚህ ጋር ጊዜ ልሻማ አልፈልግም፣ ወይ ትምህርት ለመስጠት አይደለም የመጣሁት። ስለዚህ እዚህ ጉዳይ ላይ አንድም አይጎልም ከተባለ አንድም አይጎልም። ስለዚህ የሆነ ሰው ከሆነ ዓመት በኋላ መጥቶ ይሄ ተገልጦልኛል ቢለን ረኛ አዙዛን አይደለም እኛ የምንመለከት አዙዛ ላይ ፈልገው ነው። አሁን አዙዛ ስተሪክ ላይ ለምን ተገለጠ ከተባለ እኔ አንድ አመክንዮ አለኝ። እዚህ አንደኛ ቆሮንቶስ ምዕራፍ 14 ላይ የጸጋ ስጦታዎችን በብርቱ ፈልጉ ይላል፣ ይልቁንም በልሳን ከመናገር ይልቅ ትንቢትን ይላል። ስለዚህ የጸጋ ስጦታዎችን ሁሉ በብርቱ እንድንፈልግ ኢንከሬጅ ያደርገናል እግዚአብሔር ቃል። በቃ አዙዛ ስተሪክ ላይ የተደረገው ይሄን ነው። በደንብ አብዝተው ፈለጉ፣ አገኙት ያን የጸጋ ስጦታ። በቃ አለቀ። ከዛ ውጭ ምንድነው? ከዛ በፊትም የነበሩ አብዝተው ከፈለጉት ያን ያገኙ ነበር፣ በጳውሎስ ስክሪፕቸር መሰረት ማለት ነው። ስለዚህ አዙዛ እዚህ ኢየሩሳሌም ስትሪክ ላይ ጀመረ ነው። ሁሉም ነገር አፕን ያደረገው ጀመረ እዛ ነው። ኤፌሶንም፣ ሮሜም፣ አንደኛ ቆሮንቶስም ጴጥሮስም ሲነሳ የጸጋ ስጦታ መች ነው ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በመጣበት በዛው ጊዜ ሁሉም የጸጋ ስጦታዎች አፕን አድርጓሉ። ምናምን ነው። ጳውሎስ ግን በዲዘርቬሽን ለቆሮንቶስ ሰዎች፣ ለኤፌሶን ሰዎች፣ ከዛ ደግሞ ለሮሜ ሰዎች ይጽፍ ነበረ እንጂ ገና ሮሜ ሲጽፍ አይደለም ጸጋ ስጦታዎች ለሮሜ ሰዎች የተካፈለው። ኖ ጌታን በተቀበሉበት በዛ ቅስፈት በመንፈስ ቅዱስ ጥምቀትና በመንፈስ ቅዱስ መታተም ይታተማሉ። ናይደስ የጸጋ ስጦታን ይቀበላሉ። ታዲያ መጀመሪያ ሐዋርያት ሥራ ምዕራፍ 2 ላይ ሁሉም ነው የተሰጠው። ምርኮ የተማረከው አንዴ ነው። አንዴ ደግሞ ለቤተ ክርስቲያን ያ ሁሉ የጸጋ ስጦታ ተገልጧል። ስለዚህ መልእክት ሲጽፍላቸው ምን አለ? ለቆሮንቶስ ለኤፌሶን የጻፈበት ዓመታት የተለያዩ ናቸው። በዛ ጊዜ ግን በዲዘርቬሽን ለቤተ ክርስቲያን ይሄ ያለ ብሎ ጻፈ እንጂ ኤፌሶን አንስተ በሐዋርያትና በነቢያት ላይ መሰረት አንጻል የማዕዘኑ ራስ ኢየሱስ ክርስቶስ ነው ብለህ ሐዋርያና ነብይ የሉ ከዛ ልሳንም ቆመ የሚል ሙግት አታመጣም። በዚህ ጉዳይ አሁንም ካሉ መተው እንደ እግዚአብሔር ቃል የትኛው ከኛ ውስጥ የሚሆኑ ሌሎች የሚሆኑ መተው መወያየት ይችላሉ። የእግዚአብሔርን ቃል ኢንክሉዲንግ በማድረግ እኔ ብዙ ጊዜ ቸርች ፋዘርስ ምናምን ሲባል እኔ ይቀበላሉ 80 60 75% አክሴፕት አደርጋቸዋለሁ። ሁሉም ግን የቸርች ፋዘርሶች በዘመናቸው ሚስቴክ ሰርተዋል። የሕፃናት ጥምቀትን ብትጠይቅ አንድ ሰው ጥቅስ ትክክለኛ ጥቅስ አያመጣም። ቤተሰቦች ስለሚል በዛ በኩል ሕፃን ልጅ ስለነበረ ብለው በእምነት በኩል ይቀበላል የሚል ክሌም የሚያመጡት ሊትራሊ ቃል በቃል ሕፃን ይጠመቅ የሚል ጥቅስ ሊያመጡ። ስለዚህ ይሄም ትልቅ ኢሹ ነው። እንደዛም በዛም ይወራ ከተባለ ስለዚህ ፔንቴኮስታልን ትራዲሽኑን እስካሁን እኮ ተከባብረን ነበረ፣ ግን ትራዲሽኑን ማክበር ወሳኝነት ነበረ። አልፎ ተርፎ ሌሎች በሚሰሩት ኃጢአት እንግዲህ አሁን ልሳን ስናወራኛ አንድ ማወቅ ያለባችሁ እኛ የምንሟገትለት ልሳን በመንፈስ ቅዱስ የሚሰጠው ልሳን ነው፣ የጸጋ ስጦታ ስለሆነ አንዳንድ ልሳኖች ሰዎች በስጋ ተለማምደው ሊናገሩ ይችላሉ። ስለደሱ አይደለም እያወራን ያለ ነው። አንዳንዶች ደግሞ ከፓገን ልክ ጋዲሳ እየሰራ ፖስት እንደሚያደርገው በዚህ በመናፍስቱ ዓለም ላይ የሚያንቀጣቀጡ በልዩ ልዩ ቃላት የሚናገሩ አሉ። ስለሱና በስጋ ስለሚነገር ልሳን አይደለም እኛ የተሟገትን ያለ ነው። በእግዚአብሔር መንፈስ ቅዱስ ስለሚሰጠው ልሳንና የመናገርና የመተርጎም ጸጋ ነው እያወራን ያለ። ይሄን ደግሞ አክሴፕት የምታደርገው ካሪዝማቲክና ፔንቴኮስታል። ስለዚህ ይሄን የጸጋ ስጦታ እንብየው አይሆንም ብሎ ልክ አይደለም ብሎ መሟገት ፔንቴኮስታልን አይደለም፣ በዚህ አጋጣሚ ካሪዝማቲክን አይደለም፣ ራሱ እግዚአብሔርን መንፈስ ቅዱስን በዚህ አጋጣሚ እነዚህ ነገሮች ሲዝ አድርገዋሉ የለም ብሎ የሚያምኑ ሰዎች አንድ ፐርስፔክሽን አለኝ እኔ። መንፈስ ቅዱስን መሳደብ ይላል መጽሐፍ ሲናገር ስርየት የሌለው ኃጢአትን ይላል። ይህ ማለት ምን እያላችሁ መሰላችሁ? መንፈስ ቅዱስ ዛሬ አይሰራም ብሎ አንድ ክርስቲያን የሚል ሰው ካወራ እውነት ልንገራችሁ ኃጢአት እየሰራ ነው። በመንፈስ ቅዱስ ላይ የስድብ ቃል እየተናገረ ነው። ታዲያ ልሳን የሚናገረውም የትርጉሙን ጸጋ ቤተው መንፈስ ቅዱስ፣ ታዲያስ ትንቢትስ አስተማሪስ ወንጌላዊስ መንፈስ ቅዱስ። እነዚህ ሲዛረጉ የሉም ካለ አንድ ሰው እያለ ያለው መንፈስ ቅዱስን እየተሳደበ ነው፣ ኃጢአትን እየሰሩ ነው። ስለዚህ ባክ ቱ ዘ ኦሪጂን ከሆነ አስተምሯችን ወደ ቀደመችው ወደ ኤርሊ ቸርች እንመለስ፣ ሐዋርያቶች የሄዱበትን መንገድ እንሂድ። መጽሐፍ ላይ ተጽፎ ካመንን አምስቱ ላይ ስንስማማ እኮ አንዱ ሶላ ስክሪፕቸራ ነው አይደል? መጽሐፍ ቅዱስ ብቻ። ታዲያ መጽሐፍ ቅዱስ ብቻ ብለኸኝ
ልሳን መጽሐፍ ቅዱስ የጸጋ ስጦታ ነው ተብሎ ተቀምጦ ልሳን የለም ቆሟል ብለህ እንዴት ትመጣለህ? ይሄ የሆነ ሰው ከሆነ ዓመት በኋላ ተነስቶ የራሱን ፐርሰናል ኦፒኒየን ቁጭ አደረገ፣ ክሌም አደረገ። ታዲያ እኔ ሰውን ነው ማስቀጥለው? አፖስቶሊክ ሴሴሽን ነው ማስቀጥለው? ጳውሎስ ካለ እሱን አስቀጥላለሁ፣ ጴጥሮስ ካለ እሱን አስቀጥላለሁ። ስለዚህ ሁሉንም የቸርች ፋዘርሶች እንቀበላለን። ስንቀበል ግን 70% 80% ትክክል እሱንም ስንመዝን በመጽሐፍ ቅዱስ በነ ጳውሎስ መልእክት በነ ጴጥሮስ መልእክት አይተነው እንቀበላለን። ጴጥሮስ ካላለ ውጭ ከሆነ ጳውሎስ ካላለ ውጭ ዮሐንስ ካላለ ውጭ ከሆነ የቸርች ፋዘርስ ራሱ አልቀበልም። ኦፊሻሊ ራሴን ችዬ ነው የማወራው። እነሱ ያላሉት ከሆነ አልቀበልም። እነሱ ያሉትን ግን አጨብጭቤለት አባቴ በዚህ በ315 በ205 ምናምን እያልኩኝ በ15 ምናምን እያልኩ ልናገር እችላለሁ አፌን ሞልቼ። ጳውሎስ ካላለው ጋር ግን የሆነ አባት ተነስቶ ለጳውሎስም ያለው ይሄን አይደለ ቆሮንቶስ ላይ ሁላችን በከፊል እናውቃለን ነው። እውቀትም በከፊል ሁሉም በከፊል ነው። ሁሉም የቸርች ፋዘር ሲነሳ በከፊል ነው የሚያውቀው። ባይዘው በሙላት አቅም ሲጀመር አሁንም እኛ ራሱ አሁን በዚህ ሰንቸር ያለ ነው በአንደኛው ክፍለ ዘመን በከፊል ነው የምናውቀው። በከፊል ስናውቀሳ ግን ከሐዋርያት ትምህርት ጋር ተጋጅተን አይደለም ከሐዋርያት ትምህርት ጋር ተጋጅተን አይደለም። ስለዚህ ይሄ ነገር በደንብ መሰመር ያለበት ነው። አሉ ብዙ ሐሰተኛ ነቢያቶች አሉ። የኢትዮጵያ ፔንቴኮስታል ቤተክርስቲያን ታወግዛቸዋለች ዛሬም ነገም። ሐሰተኛ ሐዋርያት አለ ዛሬም ነገም እናወግዛለን። ሐሰተኛ ሰውት መንገድ ሐሰተኛ እረኞች አሉ ሙያተኞች፣ እነሱንም እናወግዛለን። የሐሰት ትምህርት እናወግዛለን። በፔንቴኮስታል ውስጥ እኛ የራሳችን አቋም ይሄ ሰው መንፈስ ነው ምናምን የሚሉትን ትምህርት አውጋዥንን እኛ ሲጀመር አንቀበልም። ከዛ ባለፈ ሐሰተኛ አስተማሪዎች በጣም ብዙ ናቸው። ትምህርታቸው እንደራሱ እንደማይሽር ቁስል ይለናል። እነሱ እንቃወማለን። ኢቭን ኢፍ ሐሰተኛ ወንጌላውያኖች አሉ ለእንጀራ ብለው ፊልጵስዩስ መጽሐፍ እንደሚናገረው የሚሰብኩ በጳውሎስ እስራት ላይ ህመምን የሚጭሩ አሉ። ስለዚህ በሁሉም ኦፊስ ላይ እውነተኛ ሐሰተኛም አለ። በዛው ልክ ነው ሐሰተኛን እኛ የምንቃወመው። ሐሰተኛ መቃወም አንድ ክሌም ነው። ግን የጸጋ ስጦታውን ሁሉ ቶታሊ የለም ብሎ ማለት ደግሞ ይሄ መጽሐፍ ቅዱሳዊ አይደለም የሚል በጎ የሆነ የወንድማዊነት ምክር አለ። ስለዚህ ትራዲሽን እንከባበር ከተባለ እንከባበር። ጴንጤኮስታሉ ማንጓጠጥ፣ በልሳን ማንጓጠጥ፣ በትርክ ማንጓጠጥ አይቻልም። መጽሐፍ ቅዱሳዊ አይደለም። በመንፈስ ቅዱስ ላይ ስድብ ቃል መናገር ነው። አሊያ ግን ትራዲሽናችሁን አስከበራችሁ ቀጥሉ። ሳንነካካ በፍቅር እንቀጥላለን። ወንጌልን እንሰብካለን። ከዛ ውጭ ግን ወንጌልን ነንስቶ በሚያደርግ የሚያቆም ጉዳይ ላይ በዛ ደግሞ አልፎ ተልፎ ጴንጤኮስታላ ካሪዝማቲክን መቀለጃ መሳቂያ አደርጋለሁ ብትሉ እኛም ብቻ አይደለም መንፈስ ቅዱስ ላይ ስድብ ቃል ነው። እዚህ ነገር ላይ ሲሪየስሊ ጥንቃቄ ብታደርጉ ጥሩ ነው። እኛ አግሬሲቭሊ ስላወራን ሳይሆን መንፈስ ቅዱስ ፍርድን ይፈርዳል በእናንተ ላይ። ይሄን መናገር እፈልጋለሁ። ማታ ኤርሚ ከከፈተ ዳዊት ሉትራን ልሳን እንደሚናገር ቪዲዮ አለኝ። ከዛ ባለፈ ደግሞ ገሞ ከዚህ በኋላም ደግሞ እናወራበታለን ተባብለናል። ከዛ በኋላ በዚህ ጉዳይ ደግሞ ከኔ ጋር ዲል ያደርጋል ማለት ነው። በኦፊሰርስ ጉዳይ ላይ ከኔ ጋር ፓናል ዲቤት ማድረግ ይችላል ማለት ነው። ተባረኩ። እንዴት ናችሁ? ሰላም ሲሶ አጭር ነገር ልበል። 15 ሰከንድ ሲሶ ይቅርታ። ቆይ እቺ 15 ሰከንድ ነው። ከዛ ትቀጥላለህ። ፕሮፌቲክስ አንሰር ሚኪ ወደፊት ልሳን ስትገባ ውይይት እነሱን ጋር ልሳን ስላለ መጽሐፈ ባርቶስ ነው የሚባላል እና የእነሱንም ልሳን ታመጣዋለህ። እሱ ሚኪ ይሰጣል፣ ማነው ኤርሚ ይሰጣል መጽሐፉ፣ ወይም እዛው ትገዛዋለህ። ኢትዮጵያ ካለ ልሳን አለ። አንድ ጳጳስ ኮሎራ ያጠፋላቸዋል በሉት ያሉት የሚደቀማለና በራስ ጠረጴዛ ብቻ አታጫውታቸው። የእነሱንም ልሳን አውጥተህ ይሄ በዛ መልኩ ሁለቱንም ልሳን ሳይድ ባይ ሳይድ ማየት አስፈላጊ ነው። ተባረክ። ቀጥል ሲሶ። ሲሶ ከአንተ ፊት ጥያቄ ብዙ ይዤ ነው የመጣሁት። ገርሳም እየተባለ ያለው ስለ ጸጋ ስጦታ ሶቨር ነው። እኔ በጣም ኦልሬዲ እኔ አይደለም ከታች ሞዴሬተሮች ተደጋጋሚ ጊዜ ስለሳቡኝ ነው የገባሁት። ከገባሁ አይቀር ግን ሚኪ በጣም እዚህ 600 ምናምን ሰዎች አሉ። 600 ሰው ኤርሚ ቤትም ይሄን ያህል ቁጥር ሰው ስለማይሰበሰብ መረጃውን ለምን እዚሁ አታሳየንም ብዬ ነው። ከይቅርታ ጋር ሶቨርኒ እንትን ሚኪ ፕሮፌት ሚኪ ብዙ ሰው እዚሁ ስላለ ቀን ቀጠሮ ከምትሰጠን ዳዊት ሉትራን ልሳን አሁን እኔ ቸርች አካባቢ ነው ያለው። ሲዞ ደግሞ አንድ ስልክ ነው ያዝኩት። ማታ ኮሌክት አድርጌ ወደዛኛው ስልኬ ትራንስፈር አድርጌው ከዛ ማታ ከፍታለሁ። ችግር የለም። በየትኛውም ሰዓት ከፍተዋል። ስላወራን ልሳን ሲናገር እንደነበረ ከዛ በኋላ ደግሞ እንዳቆመ ነግሮኛል። ቪዲዮ አለ። የት ከተባለ ሳሙኤል በላይነህ
ሆስት ውስጥ ማለት ነው። የዛን ጊዜ አስታውሶ ከነበር ሰቨርጅንም ያለ ይመስለኛል። የዛን ቀን ካስታወሰ ሜቢ እስቲ ላይቡን አይወላ አሁን ከዚህ ሶጣ አይወላ ሚኪ እኔ ያው ምስክር አለው አይደል እንዴ? ከ15 ዓመት በፊት እኔ እኮ መስክሬያለሁኝ እሱ ካሪዝማቲክ ብሊቨር እንደነበረ